አሜን። እንዴት ዋላችሁ? እስቲ ዛሬ ጊዜ ቅዳሜ ከ10 ሰዓት ጀምሮ የምናደርገውን እረኛዊ ተልእኮ በሚል ትምህርቶች እንሰጣለን። እሱም ፕሮግራም በአንድ የጊዜ ቃል እጀምራለሁ። የሉቃስ ወንጌል ምዕራፍ 22 ላይ ከ31 ጀምሮ አነባለሁ። ብዙ ጊዜ ደጋግሜ የማነባቸው የተወሰኑ ኢየሱስ በዘመኑ የተናገራቸው ቃሎች ሁለት ነው መስሎ ከዚህ ጀምርና ሌላውን እናስቀምጣለን። እንደወረደ ማለት የተወደደ ሰዓት አሁን ነው፣ የመዳን ቀን ዛሬ ነው እንደሚል መልእክት ሲሰጥ ብዙ ደረጃ አለው። አንዱ ማንም ሰው እንደ ሰው ልማድ የሚሰብክ ሰው ካለ ከሰውና ከተፈጥሮ ጋር የተያያዘ ድምጾች ያሰማል፣ ብዙ ድምጾች ስላሉ። ሁለተኛው በመጀመሪያ ልሳን የሚሞሉ ያው የእግዚአብሔር መንፈስ ሆኖ ከዛሮች በላይ በቆመበት ክብሩ የሚነገር ነው። ሌላ ደግሞ መጽሐፍ ቅዱስ እንዲህ ይላል፣ እስጢፋኖስን ሊወግሩት ሲያዩት ፊቱ እንደምን ሆነ ይላል? እንደ መልአክ ሆነ ይላል። መልአካዊ ክብር ያለበት ድምፅ አለ። በስተመጨረሻ መለኮታዊ ነው። እንግዲህ ዛሬ አሁን በማገለግለው ቃል ውስጥ ከመለኮት በወጣ ድምፅ መላእክትን ያካተተ እስከታች ድረስ ምህዋር ዓለሙን ያካተተ መልእክት ነው የምሰጠው። ስለዚህ ድምፆች ሁሉም አንድ አይደሉም። እሱ ውስጥ ደግሞ መለየት ከተፈለገ ብዙ አይነት ድምፅ አለ። አንድ ሳኦል የተባለ ንጉሥ እስራኤልን ይገዛ በነበረ ጊዜ በብርሌ ቅባት የተቀባ ንጉሥ ነው። አስተውላችሁ እንደሆነ ኤልሳ በምን ይቀባል? በሸክላ። ሳሙኤል ደግሞ ዳዊትን ሲቀባ በምን ቀባው ይላል? በቀንድ ቅባት ይላል። ስለዚህ ቅባቶቹ አንድ ናቸው፣ ግን ቅባቱ የተቀመጠበት ዕቃ ብርሌ መጀመሪያ ይሰበራል፣ ሸክላ ቀጥሎ ይሰበራል። ሶስተኛ የማይሰበረው ምን ብቻ ነው? ቀንድ ነው። የዳዊት ኪዳን ያው ኢየሱስን እስኪያመጣ የሄደ ቅባት ነው። ስለዚህ ምን ተቀብተሃልም ወሰን ቅባት በመውሰጥ ሲገባ ቅባት አይነት አለው። እኔ ነገሮች እኛ ለቆየ ነው በጣም አስፈላጊ ናቸው። ለምን? ሰዎች ቅባት ሁሉ አንድ ነው ብለው ስለሚያስቡ ነው። እንደው ብዙ ስኮላሮች እንደ ቤኒሂን ምናምን ያሉት የሚጠቅሱት የነሐስ የብርና የወርቅ ቅባት ነው። ክህንነትን የያዘ ቅባት፣ ከዛ ነብይነትን የያዘ ቅባት ብር ይሉታል። ሐዋርያዊነትን የያዘ ቅባት ደግሞ ወርቅ ይሉታል። እኛ ደግሞ እንዲህ ትንሽ የእግዚአብሔርን እሳት ከመቅመሳችን በፊት ብዙ መጽሐፍ ቅዱስን ጊዜ ወስደን ያነበብን ብዙ አይነት ቅባቶች እናውቃለን። ልክ ጳውሎስ በእንጨት በአገዳ በምን ህንፃ እንደሚሰራ ቤት እንደሚሰራ ቅባት ያው ለሚኒመም ነሐስ እናደርገው እንጂ ከነሐስ ቅባት ያነሱ ቅባቶችም አሉ። ሰዋዊ ኃይል ብቻ በመንፈስ ቅዱስ የሚጠቀሙ ከዛ ከዘር ጋር የተገናኘ ግን ዝም ብለን ባጭር የነሐስ ቅባት የሚባለው አሁን አሮኒክ ተብለው የሚጠራ እንዳለ ከነሐስ ብር አለ፣ ከብር ወርቅ አለ፣ ከወርቅ ምን አለ? ኮከብ አለ በራሱ የሚያበራ። ከኮከብ በላይ ደግሞ መለኮታዊ የሆነ እግዚአብሔር የተቀመጠበት ዙፋን ምን የሚያፈልቅ ነው? እሳትና ብርሃን የሚያፈልቅ ወሰን የሌለው እዚህ ሲፈልቅ የትም አብሮ የሚፈልቅ እነኚህ 5 የደረጃ ቅባቶች አሉ። ስፒዳቸው ልዩነት አለው። እሳት ራሱ ሲነካቸው አሁን የእግዚአብሔር ዙፋን እሳት ቢነካው ይቃጠላል? አይቃጠልም፣ ራሱ እሳት ስለሆነ። ስለዚህ እግዚአብሔራዊ ወይም መለኮታዊ ቅባት ያላቸው ሰዎች ማንም አያሸንፋቸው። እንግዲህ የእነሱ ቅባት እንግዲህ በቀንድ ነው የምንለው። ለምን? ቀንድ የወርቃማ ቅባት ካልነው ኮከባዊ ቅባት በራሱ ቀንድ አያበራም። ስለዚህ የሚያበራ ዋንጫ አለ ማለት ነው። እሳቱም ያበራል፣ እሱም ያበራል። ብዙ ጊዜ ደጋግሜ ያስተምራለሁ። እግዚአብሔር ጥላ የሌለው አምላክ ነው። ጥላ ማለት እንዲህ ጥላ የለውም። ለምን? ራሱ ብርሃን እንጂ የሆነ ነገር መጥቶ እሱን አልፎት የሚሄድ ነገር የለውም። ከዋክብት ሰማው በራሳቸው ይሁኑ እንጂ እነሱም ጥላ ሊኖራቸው ይችላል። ምክንያቱም በእግዚአብሔር ፍጥረት ውስጥ ስለሚገኝ። የሁሉም ማነሳው የጊዜ መልእክት ስሰጥ ዝም ብለህ ዛሬ ስላለው የተፈጥሮ አሁን ዝናብ እየዘነበ ስላለ ስለ ተፈጥሮ ብቻ የሚያወራ መልእክት አይደለም። ከላይ ከመለኮት እስከ ታች ድረስ ባለው ቃሉን ላነበር ወደ ቦታችን ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስላንተ አማለድኩ። አንተም በተመለስ ጊዜ ወንድሞችህን አጽና አለ። ተከተል። እሱም ጌታ ሆይ ወደ ወይን ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ነኝ አለ።
ተዘጋጅቷል ወይ ነው ጥያቄው። እሱ ግን ጴጥሮስ ሆይ እልሃለሁ እንደማታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮህም አለው። እስቲ አሜን። በተለያየ ቦታ አንድ መልእክት ለመስጠት ነው ይሄንን እየወሰድኩ ያለው። ሌላ ቦታ አብን አሳየን ይበቃል አሉት። እኔን ያየ አብን በቃ ሰሙና አሁን አንተ በጣም እርግጠኛ ከማን እንደተላክ ከእግዚአብሔር እንደተላክ አውቀናል አምነና እንዳሉ ልክ እዚህ ጴጥሮስ እንዳለው ለእኛ 2 ሀሳቦች ነው እንድትይዙልኝ። እኛ አምነናል አውቀናል፣ አንተ በቃ ከእግዚአብሔር እንደተላክ አሉት። የፈለኩት ምንድነው እነዚህ ሰዎች ምንም አብረውት ይሁኑ እንጂ ከአዳም የተወራረሰ ጫና ላያቸው ላይ አለ። ታዛ መፈልገው እኛ በጌታ ድነናል። እኛ ሰፈር ስላለ ጫና ነው መፈልገው። እንግዲህ ወደ መልእክቴ ለመሄድ ኢየሱስ ገና ባልሞተበት ዘመን እኔ ደቀ መዛሙርቶች በጫና ውስጥ ናቸው። ብዙ ሰው በእነሱም ይፈርዳል። በዚህ በነበሩት አይሁድ ፈሪሳኖች ብዙ ጊዜ ነገርን ወደ ኋላ ማየት ይፈልጋል። የጊዜ መልእክት ነው የምፈልገው። ለምንድን ነው የምፈልገው? አሁን እንድንሰራ የሚፈለግ ነገር አለ። ምን አይነት ስራ? ቀስ ብዬ ላስቀምጥ። እንግዲህ አንተ ከዛ በጣም አሁን በግልጽ እየተናገርከ ነው ሲል አንድ መልእክት በሞ ተናገረ። በሉ አሁን ጥቂት ጊዜ በኋላ ልክ ጴጥሮስ ምን እንዳለው እንደ ካደው እናንተ በሙ ተበተናላችሁ አላቸው። እንዴት ነው የምንበተነው? እረኛውን እመታለሁ በጎቹ ምን ይሆናል? ይበተን የሚለው ተጽፏል፣ ይፈጸምባቸዋል። እነሱ ተከራከሩ። ታዲያ እነኚህ በእነሱ ዘመን መስቀል ላይ ኢየሱስ ሞቶ ያንን የጨለማ ኃይል ገፎ በአብ ቀኝ ከመቀመጡ በፊት የነበረ ታሪክ ውስጥ ያለ እኛ በሞ የምንፈልገው ኢየሱስ ሞቶ ተነስቶ በአብ ቀኝ ተቀምጦ በሱ ክብር ውስጥ ሆነን ለሚመጣው አዲስ ሰማይና ምድር ሰዎች እንዳይዘጋጁ የተጫነ መንፈስ አለው። ከምን ይመጣል? እንዴት ይመጣል? ትንሽ ላስረዳ ነው። ይህንን ማስረዳ ግን ሌላ ርዕስ ነው እያነሳው ያለው። ከዚሁ ጋር የተገናኘ እንዲሁ አንድ መልእክት አብሬ እንግዲህ አደባልቄ ያስቀምጣል። ምን ማለት ነው? ሐዋርያው ጳውሎስ ለጢሞቴዎስ በመጨረሻ ዘመን የሚያስጨንቅ ዘመን ይሆናል ብሎ ይናገርና ገንዘብ የሚወዱ ራሳቸውን የሚወዱ ብሎ ያብራራና አንዲት ቃል ያስቀምጣል። በመጨረሻው ዘመን የአምልኮ መልክ ያላቸው ሰዎች ሃይማኖተኛ ናቸው፣ የአምልኮ መልክ አላቸው፣ ግን የእግዚአብሔርን ኃይል አይለማመዱ። እዚህ አሁን ያነበብኩት ጴጥሮስ ሰይጣን እንደ ስንዴ ሊያበጥራቸው የለመነው ከአዳም ውድቀት የተነሳ ኢየሱስ በሞት ገና ስላልከፈለ ስላቸው መብት አለኝ ብሎ እግዚአብሔር ጋር ተከራከረ። አሁን አሸነፈ ወይ ሰይጣን ነው ጥያቄ። ኢየሱስ ምን አለ? ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ስላንተ አማለድኩ ነው የሚለው። አስጣልኩ ሳይሆን አማለድኩ። ምን ማለት ነው? በወደቀው ነገር ላይ እንዳይቆጠርብህ አሻገርኩ ነው። ታዲያ እኔ የምፈልገው ምንድን ነው? ይኸውላችሁ ሐዋርያው ጳውሎስ እዚህ 2 ጢሞቴዎስ ላይ ስለ ሰዎች ሁሉ እንዲጸለይ፣ እንዲለመን፣ እንዲማለድ ይላል። ምልጃ ጥቅሙ ምንድነው? ማሻገሪያም ነው። አሁን ኢየሱስ ያማለደው ለጴጥሮስ ካደው ከአንድም 3 ጊዜ። ያ ምልጃ ግን ምን አረገው? አሻገረው። እዚህ የምታዩት ትርምስምስ አለው። እሱ ሁሉ ይጠራል በሉ። ሁሉ ይጠራል። እግዚአብሔር ያጠራዋል። ስለዚህ ወደ ማጥራት ለመሄድ ቀስ ብላችሁ ስሙኝ። ይሄ እንደነ ጴጥሮስ አይነት አይደለም። አሁን እየተናገርኳለሁ። አሁንም ሲተረማመስ አለው። ስንጸልይ በጌታ በኢየሱስ ስምና ስልጣን ከፀሐይ መውጫ እስከ መግቢያ ብቻ ሳይሆን ከዛ ከመለኮቱ የእግዚአብሔር የመለኮቱ ዙፋን ካለበት እስከ ጥልቁ የሚተረማመሰው ነገር ይመታ። ድንጋይ ሲፈጭ በድንጋይ ማሽን አካባቢውን እንደሚተረማመስ በኢየሱስ ልንገልጠው ባለ ነገር ላይ የሚተረማመሰው ነገር ይፍረስ። ሰማዩ ይገለጥ። ኃይልህ ይውረድ። ትርምሱን ሰባብረህ ወጥመዶች ይነሱ። ዛሬም የእግዚአብሔር ሥራ በዘመናችን እንዳይሰራ ቀኝ ትከሻ ላይ ተጭኖ ያለ እግዚአብሔር ሆይ የመንግስታት ብቻ አይደለም፣ የሃይማኖተኞች ብቻ አይደለም፣ የገዛ ቤታችን እጆች በኢየሱስ ስም ይነሱ። ኢየሱስ ለጴጥሮስ አማለደ።
እኛ ባለንበት ዘመን ልናማልድ አይደለም። በክርስቶስ ባለው ከፍ ባለው ሐሳብ ላይ እንዳንቆም የከለከለልን ነገር ስለምታፈርስ ተመስገን። እኛም በተቀባነው ቅባት ይሄ ነገር ስለሚፈርስ ተመስገን። ጸጋ አብሮን ይቆይ። ይህን ትርምስምስ ጠራርገናል በጌታ በኢየሱስ። አንድ ቃል ድራቤ ላነብ ነው። አንደኛ ቆሮንቶስ ምዕራፍ 15 ከዛ ወሰድ ሳረግ አብራችሁ መከተል የእናንተ ፋንታ ነው። ቁጥር 19 አሁን እንግዲህ የመጫኑን ምስጢር በሙሉ ቀስ ብለን ፈልፍለን ልናነሳ ነው። እንዲህ ይላል፣ በዚች ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። እስቲ አሜን። ለዚች ህይወት ለሚላት ለየትኛዋ ህይወት ነው የሚያወራው? በዚች ህይወት ብቻ። በዚች ማለት እዚህ ዓለም ላይ 70 80 ያለዛ ስንት የምንኖርባት 90። እሱም ኢየሱስ 33 ዓመት ተኩል ኖሮ ሞትን ምን ነስቶ ድል ነስቶ ለዘላለም የሚኖር ሆነ። ኢየሱስ ብዙ ቃሎች ተጠቅሟል። አሁን ካለን የእውቀትና የጸጋ ገደብ የተነሳ አንናገረውም እንጂ ወንድምሽ ይነሳል ሲላት ማርታን ምን አለችው? በሙታን ትንሣኤ ይነሳል ብላ ወደዛ ሄደች። ወደዚህ ሳባት ተመለች። እዚህ ወንድምሽ ይነሳል ስል ህይወትም ትንሣኤ ምን ስለሆን በዛም ይነሳል። እዚህ የህይወት ባለቤት ስለሆን ከሙታን ምን ይላል? መለሳል። ስለዚህ ልስበው ነው። አየራችንን በሙሉ ስቤ ወዴት ላመጣው ነው? እዚህ አሁንም በእኛው ቤት የአምልኮ መልክ ይዞ ይሄኛውን ሁለት ክንድ አለ። ቀኝ የብርታት ምሳሌ ነው። ቀኝ ከፍ ከፍ አለች በሉ፣ ጠላትህን በተነች በሉ። ቀኝ የጉልበት ምሳሌ ነው። ኢየሱስ በግራ ተቀመጠ የሚልም አልተጻፈም። በምን ተቀመጠ ይላል? በቀኝ። ይሄ ትርምስ አሁንም አለ። በኢየሱስ ስምና ስልጣን እግዚአብሔር ሆይ አየሩ ላይ የሚጋርድ አሰራር በሙሉ ይነሳ። ለዚህ መጋረጃ በር የሚከፍቱ ሰዎች በኢየሱስ ስም አይምሯቸው ይታሰር። በኢየሱስ ስም ለዚህ ለተገለጠው ሐሳብ ይገዙ እንጂ ይቃወሙ ዘንድ የሚተረማመሰው ነገር በሙሉ ይነሳ። ጸጋ አብሮን ይቆይ በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ ወደ መልእክቴ ልመጣ ነው። መልእክቴን አንዴ አዋዝቼ ወደምፈልገው ልደርስ ነው። ስለ ቀኝና ግራ ወራው በደንብ ስሙኝ። አንዱ መጀመሪያ አሁን ወደ ውስጥ ልገባ ነው። ተራውን ጨረስን። ምን አለን? አዳም በወደቀበት ሕግ በመጣበት መሃል አሳጥማጆች አብረውት ጌታን ተቀበሉ፣ ሐዋርያ ተባሉ። ከኢየሱስ ጋር የውሃ ጥምቀት ወሰዱ። ገና የሞቱን ጥምቀትና የትንሣኤውን አልወሰዱም። እዛ መሃል ነው ያሉት። የመጥምቁ ዮሐንስ ጥምቀት በሏቸው ያሉበት። ለምን? ገና መስቀል አለ። ስለዚህ ነው ሰዎች እላያቸው ላይ የተቀመጠ ቀንበር አለ። ያ ቀንበር ምንድነው? በክርስቶስ ኢየሱስ ከመሰበሩ በፊት ስለነበረ አማለደለት እንጂ ስብራቱን አላነሳም። ጴጥሮስ ከአንዴም 3 ካደ ግን ምን ብያለሁ ይላል? ተዘጋጅ አልተዘጋጅም። እንስማማ ሲያመኝ አበርትቶ ግን እየተናገረ 3 ላይ ጆሮ ይጮሃል። ተቀበለው እንዴ? ስላልተቀበልክ ወንድሜ አለፍክ ማለት አይደለም። ማን የሚያመሰግነው ተፈትኖ ነው ይወጣው። እግዚአብሔር የሚያመሰግነው ተፈትኖ ይወጣል ይላል። ምን ማለት ነው? እግዚአብሔር በዛ ሰው ተማምኖ ሲናገር ብቻ ቃሉ ስላለ አብረት ይወጣል። ከዚህ ውጭ ወንድሜ ዝም ብለህ ዘራፍ ስላልክ አይሆንም። ኢየሱስ እንዲህ ይላል፣ በሰው ያለውን ያቅ ስለነበረ ሰዎችን ምን አይልም አይታለምን። ከአዳም የመጣ ጎታታ ነገር ሰይጣን አባታቸው ነው። ስለዚህ አንድ ላይ ስለ ይጠነቀቃል ኢየሱስ። በኋላም ይህን ትምህርት መምጣት አይቀርም። አሁን እኔ ዛሬ እንደወረደ ነው የምፈልገው። ለምን ትንሽ በሞላ አነቃቃችሁ እንዳትረሱ። ፍጥረት ከተራ የበሽታ የሞት መንፈስ ጋር እየኖረ ነው። ሀገራችን ብቻ አይደለም። 2025 በፈረንጅ ሲመጣ ኮቪድ-19 ተሰምቶ የማይታወቅ በሽታ ነው። HIV፣ አመንምን፣ ኮሌራ ጥሩልኝ። በግብፅ ሰምተው የማታውቀው በሽታ እንደሚል ፍጥረት ሁሉ ታንቆ ተይዞ እዛ ውስጥ ነው። ስኳር፣ ደም ብዛት፣ አንዳንዱ 9 በሽታ አለበት። ትልቅ የተቀባ ከሆነ አንድ ቀድሞ ሐዋርያ የነበረ እንዴት ነው ጤና ምናምን ሲባል 9 አይነት በሽታ አለብኝ፣ 9 አይነት በሽታ መድኃኒት እወስዳለሁ አለ።
አንዳንዱ ቤት ይውላችሁ ሰው አያየው እንጂ አንድ 15 መድኃኒት ተቀምጧል። ለአንዱ የምትወስደው መድኃኒት ደምህን ስለሚያረጋ የደም ማቅለጫ ማቅለያ ይባላል። ከሱ ደግሞ የነርቭ የምትወስደው ነርቭህ በጣም ምን እንዳይል የእንቅልፍ መንፈስ ደግሞ ይሰጣል። እኔ አሁን የሁሉ ሀብታም ካልሆኑ ከየት ገዝተው ይበላሉ? አሁንማ ኢትዮጵያ ውስጥ አብሶ እየቀጠለ ሄዳል። ምክንያቱም ኑሮ እየተወደደ ዶላር እየጨመረ ስለሚሄድ አለቀል። እምነት አትያዝና ትሞታለህ። እየሞተ ነው ሰው። ሁለተኛ ከበሽታ ቀጥሎ አሁን ያለ ዓለማችን ብቻ ኢትዮጵያ ውስጥ ያለ እስኪ የመዳን ቀን ዛሬ ነው። ስለዚህ ስለፎከር ነው አናመልጠውም። ይሄን አይነት ችግር ልቀጥል ነው ሄጄ የምፈልገው እዛ ጋር ደረሱና እዛ ጋር ነው ለውጡን የምንፈልግ። ይሄን ለውጥ ኢየሱስ ሰጥቷል የዛሬ 2000 ዓመት። የሰጠውን ግን አንዱ ባለማወቅ፣ ሁለት ጸጋ በማጣት፣ ሶስተኛ በዛ በመንፈስና በእውነት ባለመኖር፣ አራተኛ በምን ፍሬውን ይዘነው እስከሌለ ድረስ አይሰራብንም። አንድ ሰው ሬማ ከሌለው ለዛ ነገር ሬማ የላቸውም። ሶስቴ ትክደኛል ሬማ ስለሌለው ካደው ግን ስላማለደን የተሻከረ አሁን አወቀን አሉ እረኛውን እመታለሁ በጎቹ ምን ይሆናሉ? አንበተንም ሊሉ ሞክረዋል። ለምን? ጴጥሮስ ሲል እነሱም ብለዋል። አልተበተኑም? ተበትነዋል። ለምን? እላያቸው ላይ ቀንበር። አሁን የእነሱን ቀንበር አይደል እዚህ ጋር ያየሁት ነው የምፈልገው። ወደዛ ለመድረስ ግን ቀስ ብዬ ከኋላ የምጀምረው በዚህ ምክንያት ነው። አሁን እዚች ጋር የነ ጴጥሮስን አወራን። ልክ ኢየሱስ ቀንበራችንን ሰብሮ ተነሳ፣ በአብ ቀኝ ተቀመጠና ይህንን አገልግሎት ለነሱ ሲሰጥ የመጀመሪያ ልሳን ተሞሉ። ሐዋርያው ጳውሎስ የመልአክም ልሳን ነበረው። በነበራቸው ዘመን በእነኚህ እየተሰዉ የእነሱን ዘመን ጨረሱ። ዮሐንስ ራእይ የሚባል የመልአክ 7 ማህተም የነበረው የዓለም መጨረሻ ድረስ ያለው ተጽፎ ተሰጠ። እዚህ ያለ ታዲያ ወዴት ምንድን ነው የምንፈልገው? አሁን ወዴት ልንሄድ ነው የተፈለገው? ወዴት ልንሄድ ነው የተፈለገው? እንግዲህ በደም ስሙኝ፣ ከዛ ወደ ውስጥ እገባለሁ። እንድናውቀው የምንፈልገው ኢየሱስ ክርስቶስ ወደ መስዋዕት ሄዶ ሲጨርስ ቀድሞ የተፈጠረ ሰማይ ነበረ። በተለያየ ደብዳቤ ላይ ሐዋርያው ጳውሎስም ሌሎቹም ጽፈውታል። እንዲህ የሚባል በመጨረሻ ኢየሱስ ሲመጣ ምድርን ብቻ ሳይሆን ምንን ያናውጣል? ሰማይን ያናውጣል ይላል። ስለዚህ ከዚህ ተነስቼ የቀደመ ሰማይና ምድር የሚባለውን አስቀምጥ። ዮሐንስ ራእይም ላይ ተጽፏል። የእግዚአብሔር ታቦት ሲገለጥ ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸው የሚባል አሁን እዚህ እየኖርንበት ያለውን ሰማይና ምድር አንዴ በውስጥ ህሊናችሁ አስቀምጡልኝ። የትኛው ሰማይ? ኪሩቤል ላይ የሚበር የነበረ እግዚአብሔር የተቀመጠበት መላእክ ይተዳደሩበት የነበረ የሰማይ ስርዓት በሞ ሰማይና ምድር እንፍጠር ብሎ እኛ የተፈጠርንበት ከዛ የተበጀንበት ከዛ ኤደን ገነት የተባለ የምንኖርበት ደግሞ የኛ ዓለም አለ። ስንት ዓለም ሆነ? 2 ዓለም። እነኚህ ሰማያቶች በሰማይ ሰይጣን ተባረረ፣ ረከሰ። በምድር ደግሞ በሔዋን አዳምን አስበልቶ ሰይጣን የዚህ ዓለም ገዢ ያዘው፣ ይሄኛውን ዓለም። ስለዚህ የመላእክቱ ዓለም የምን ዓለም? የሰው ዓለም። ከመላእክት መሃል ሰይጣን የራሱን ኪንግደም እዛው አየሩ ላይ ሊያስቀምጥ ሞከረ። አለ ዛሬ ነው ተፈርዶበታል። በሉ እንግዲህ ወዴት እየሄድኩ ነው? በደንብ ስሙኝ። እዚህ ሰማይና ምድር መካከል ኢየሱስ ከመልአክ አንሶ እንደሰው ሆኖ ከሴት ተወልዶ እዚህ ዓለም ላይ መጣ። አሁን የፈለግኩት የኢየሱስን መምጣት ጥልቀት ማንሳት ነው። መጀመሪያ የምፈልገው ከጥልቀቱ መካከል ሕይወትም ትንሣኤም እኔ ነኝ ከማለቱ ሌላ ደቀ መዛሙርቶቹን ይላቸውን ሄዳለሁ፣ ቤት እሰራለሁ ይላል። እዚህ ኦልሬዲ የቀደመው ሰማይ አለ፣ የቀደመው ምድር አለ፣ የምሰራው ደግሞ ቤት አለ ይላል። አዲሱ ሰማይና ምድር በሉ። በቃ እንግዲህ አዲስ ሰማይና ምድር ደግሞ ይፈጠራል። ይሄን ለማድረግ ግን ከቀደመ ክብሩ ጋር በተገናኘ ወስደህ የቀደመው ክብር ላይ አስቀምጠኝ፣ በስጋ ለባሽ ላይ ስልጣን እንደሰጠኝ አሁን ደግሞ የዘላለም ሕይወት እንድሰጥ ይሄኛውን ሰማይና ምድር ላይ እንድሰጥ ምን ስጠኝ አለው? ስልጣን ስጠኝ ብሎ አለው። ያልመና ሰማለት። ከዛ ስለ ደቀ መዛሙርቶቹ ጸለየና እግዚአብሔር ወዳለበት የጸጋ ዙፋን ሰፈር ሄደ። ወይም ለፍጥረት ሁሉ የምን ዙፋን ተዘረጋ?
እንግዲህ ቀደሞ ሰማይና ምድር የሚመጣ ሰማይና ይሄን ዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ አስጠንቅቆ ተናግሯል። ታዲያ ወዴት እየሄድኩ ነው? እንግዲህ የምሄድበትን ስሙኝ። እንግዲህ ኢየሱስ እዛ ያለው ይሄኛውን የዚህ ዓለም ገዢ አስፈርዶ ይሄኛውን ዓለም አሸነፈ በመሆኑ መላእክት ሁሉ ሰገዱለት። ታዲያ ሄዶ በቀኝ ሲቀመጥ የጸጋ ዙፋን የሚባል ነው የተዘረጋው። አዲሱ ኪዳን የጸጋ ዙፋን ላይ የተቀመጠ ነው ያለው በሉ። የጸጋ ዙፋን ማለት በነፃ ሁላችን አክሰስ ምንድነው? አክሰስ ወደዛ የመግቢያት ምሕረትና ምን እምነት የምንቀበልበት ቦታ ተከፈተ። ይሄ ሲከፈት የቀደመው ኪሩቤል ላይ የተቀመጠው እግዚአብሔር እዚህ ጋር ነው መጥቶ የተቀመጠው። ኪሩቤል ላይ የተቀመጠው የመላእክ ስርዓት ሊጠብቅ ነው። አሁን የመላእክ ስርዓት አይደለም እግዚአብሔር የሚከተለው። የምን ስርዓት ነው? የጸጋ ስርዓት ነው። እንዳትረሱ ዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ ለእነኛ ሕፃናት ሁልጊዜ ደጋግሜ ያስቀምጫል። ገና የኢየሱስ ክርስቶስ የተራራ ስብከት ላይ ካላችሁ፣ ኢየሱስ ክርስቶስ ደቀ መዛሙርቶቹን ይላቸው ከነበረ ጉዳይ ጋር ካላችሁ ገና ሕፃናት ናችሁ። ለምሳሌ ጸሎት አስተምረን የሚል ርዕስ ጠይቀዋል። እምነት ጨምርልን ብለውታል። ያልጠየቁት ምንም ነገር የለም። እንደውም ዮሐንስ እናትማ በአንተ ቀኝና ግራ ልጆቼ ምን ይበሉ ይቀመጡ ማለት ነው የተጠየቀው። ሀብታም ጠይቁ፣ ፈሪሳውያኖችም ጠይቀዋል። ለመሆኑ የትእዛዝ ሁሉ መጀመሪያ ምንድን ነው ብለው እነኛም ሁሉ ስብከቶች ተጠቅልለው እዛ በመስቀል ላይ የተጠናቀቁ ናቸው። እንግዲህ ለምን ላነሳ ነው? ለምሳሌ የሐዋርያት ጸሎት ተብሎ በትምህርት ቤት ስናነበንበው የነበረ እንደ ዳዊት ደግሞ የነበረ አባታችን ሆይ በሰማይ የምትኖር እንዲህ እንላለን። ኢየሱስም እዚህ ምድር ላይ ሳለ እንዲህ ብሎ ጸልዮአል። ጳውሎስ እኛም በሰማይ ስፍራ በማን ቀኝ? በአብ ቀኝ እዛ ነን ይለናል። አንዳንዱ በመንፈስ ነው ያለነው፣ ስጋና ደማችን እዚህ እኮ ነው ያለው ብሎ ይከራከራል። የእምነት ዓለም የጸጋ ህይወት ራሱ አስቸጋሪ ነው። ሐዋርያው ጳውሎስ በስራ አይደለም የዳናችሁት በምንድን ነው ይላል? በጸጋ። ጸጋ ግን ማመን ይፈልጋል። ሰው በጸጋ ውስጥ እሱ እንደሞተለት ሲያምን ይጸድቃል ይላል። ሲመሰክር መዳን ያገኝ። ሲድን ምንድን ነው የሚሆነው? አዲስ ፍጥረት ይላል። ይህ አዲስ ፍጥረት የት ነው የሚኖረው ሲባል ደግሞ እዚህ ምድር ላይ ከኖረ ምን ፍጥረት አይደለም። አዲስ ፍጥረት ምን ማለት ነው? ከሌላ ቦታ የመጣ በሉ እንጂ የቀደመው ማንነት አይደለም። ተቀብሯል እሱ። አዲስ ፍጥረት ከሆነ ደግሞ ጳውሎስ ሰማይ ስፍራ ላይ በቀኝ ካለን እዛ ነው የምንጸልየው ማለት ነው። ታዲያ አባታችን ሆይ ብለን በሰማይ የሚኖር እኛም በሰማይ ነን። እስቲ በሰማይ ስፍራ በቀኝ ነን በሉ። ስለዚህ ይህን ጸሎት ምን እናድርገው? በሰማያት ስምህ ይቀደስ፣ መንግስትህ ትምጣ። መንግስቱ የት ነው ያለችው ይላል ኢየሱስ። በመካከላችን ይላል። አሁን የእግዚአብሔር መንግስት እኔ ውስጥ ነው ያለው። እኔ ደግሞ በሰማይ ስፍራ ነኝ። ስለዚህ ወዴት ነው የሚመጣው እግዚአብሔር መንግስት? መንግስት ትምጣ ብዬ አይደለም እጸልየው ማለት ነው። መንግስትን ይዤ ልወርድ ነው ማለት ያለው። ብዙ ጊዜ ደጋግሜ ነገርኳችሁ። ትምህርት ህፃን ሳለ እንደ ህፃን ነን ጳውሎስ ይላል። ህፃን ሳለው እንደ ህፃን አዋቂ ሰውን ግን ልጅነቴ ሂሳብ 0 1 2 ትምህርትማ እንትን ማራል ፕላስ ማይነስ ምን ተማርና 6 ያክፍል ትንሽ ማቴማቲክስ በቃ ካልኩሌሽን ባታውቅም ሂሳብ አወቅ። ከዛ ወደ ካልኩሌሽኑ ስትገባ ኮሳይን፣ ሳይን፣ ሎጋሪዝም የሚባሉ ትምህርቶች ጂኦሜትሪ ምን ስትገባ ያ ይጠፋል። የለም እንደገና እዛ ውስጥ ይዋጣል። ከዛ የሎጋሪዝም ፕላትፎርም ተደርጎ የምናያቸው ቲክቶኮች የተዘረጉበት ከዛ ስፔስ ላይ ያሉ ዲስኮች አሁን አባታችን ሆይ እንደሚባለው ቁጥር ታመጣለህ እንደ ስፔስ ላይ ሄደ አታመጣም። እንዲያ ካልኩሌተሮች አሉ። አንድ ነገር ስከተር አድርጎ አንተም አሰራው። ምክንያቱም ኦልሬዲ ሰዎች ካልኩሌተር ፈጥረዋል። ምን የሚያደርግ ራሱ ሰርቶ የሚያመጣ። ስለ ምድር የማነሳው ሰማዩም እንዲረቋል የረቀቀ ውስጥ እንግባ ለማለት ነው ይሄንን ያነሳው። ስለዚህ ሳይንስ እንዳነሳው ሰይጣን ቤት ረቋል። የኛ ቤት ዛሬ አሁን የምፈልገው ለማንሳት ነው። ሰማን
ስለዚህ ኢየሱስ ተራራ 2 ስብከቶች ሰበከ። በየመንገዱ ላይ ሙታን እያስነሳ በሽተኞች እየፈወሰ ከፀሐይ በታች ያለውን ስራ ሰራ። መፈልገው እሱ ብቻ አይደለም፣ በሰው ልጆች ተጽዕኖ ውስጥ የነበሩትን አጋንንቶች ያስወጣ ነበር። ካስወጣቸው አጋንንቶች ሰምታችሁ እንደሆነ አንዱ ወደ ጥልቅ አትላከኝ፣ ወደ ውስጥ ላከኝ፣ ጭፍራ ነኝ፣ ሌጊዮን ነኝ ብሎ አለው። አሁን የመናፍስቱን ዓለም ባጭር ላወራ ነው። የመናፍስቱን ዓለም ሳወራ ከሰዎቹ ሲያስወጣቸው የሰው ልጅ ስጋ አለው፣ ስጋው ላይ አጋንንት ያድራል። ነፍስ አለው፣ ነፍስ ውስጥ ያድራል። መንፈስ አለው፣ መንፈስ ውስጥ ያድራል። ኢየሱስ አሁን ለምሳሌ አልዓዛርን ከሞት ሲያስነሳው ነፍሱን አስነሳ። መንፈሱ ሲነሳ አብሮ ለመሆኑ ነፃ ነው ወይ? የማን መንፈስ? የአልዓዛር መንፈስ። ለምን? እነ ጴጥሮስ ጭምር ገና ኢየሱስ የዚህ ዓለም ገዢ ላይ ምን ስላላረገ ስላላስፈረደ አየር ውስጥ ተጽዕኖ ውስጥ ነው ያሉት። ለዚህ ነው የሚክዱት። ምን ውስጥ ስላሉ? ሲቀንበር በለው ቀንበር ውስጥ ስላሉ ነው የሚክዱት። ስለዚህ አሁን የፈለኩት ምንድን ነው? ኢየሱስ ክርስቶስ ልክ ድል ሲነሳ የዚህ ዓለሙ እንድነሳ፣ ለምሳሌ ስጋ ሞት እንድነሳ፣ ወደ ታች ወርዶ ምን እንድነሳ። አሁን የሚፈልገው ከሱ በላይ ያለውስ በአደባባይ ምን አረጋቸው ይላል? አዋረዳቸው ምናምን አለና እዛም መልአኩ ሰፈር ገብቶ ዋናውን ሰይጣን ከሱ በላይ ያሉ በታች ገዢዎች አለቃትና ስልጣናት ነው አዋረደ። የቀደመው ሰማይና ምድር ነው ያዋረደው። የሚሰራ ሰማይና ምድር በሞ ይሄ ሌላ ርዕስ ነው። ታዲያ እኔ የምፈልጋለሁ እዚህ ጋር እየተገዛንለት ያለውን ዛሬ ለምን አነሳው? በሽታ አወራው፣ ኑሮ ጉስቁልና፣ ድህነት አወራው፣ ጦርነት እናውራ። ፍጥረት በሙሉ በዚህኛው ዓለም ላይ ግብ ግብ ውስጥ ነው። ይሄን ግብ ግብ ትንሽ ከፈት ስናደርገው የምን ዓለም ጦርነት አለ? የመንፈሱ ዓለም ገብርኤል ከፋርስና ሜዶን አለቃ ተዋጋ ዳንኤል ላይ እንደሚል እዛም ዓለም ጦርነት አለ። ወስሎ ይሄንን አሸንፈን በጸጋ ውስጥ አዲስ ፍጥረት ነው የሆነ። ከዚህኛው ዓለም ጋር ያለን ግንኙነት እነ ጴጥሮስ ተሸንፈዋል፣ እኛ ግን አልተሸነፍንም። ለምን? እነሱ ከምን በኋላ አሸንፈውታል? ከትንሣኤው በኋላ መንፈስ ቅዱስ ወርዶባቸው የመጀመሪያ ልሳን የሚባል አለ። እንግሊዘኛ ይውላችሁ ፈርስት ታንግ ኤንድ ዳይቨርት ታንግ፣ ልዩ ልሳን የሚባል አለ። ከዛ በላይ እነ ጳውሎስ ምንም ብዙም ስለ መለኮት ድምፅ አላወሩም። የመለኮት ድምፅ ትምህርትም የለም። ለምን? እነሱ የሚያውቁት እዛ በኪሩቤል ላይ የሚገዛውን እግዚአብሔርና በመላእክት ዓለም የነበረው ኢየሱስ ግን ከመላእክት በላይ እግዚአብሔር ነው ራሱ። ያውቃሉ ይሄን እግዚአብሔር ነው። ሄዶ የተቀመጠው የመለኮት ዓለም ውስጥ በመለኮት ድምፅ የሚኖርበት እግዚአብሔር የጸጋ ዙፋን ላይ የተቀመጠ፣ ልጁ በቀኝ፣ እሱም በምን ዙፋን የተቀመጠው? ሶስተኛ ቤተ መቅደስ ሆኖ የእግዚአብሔር መንፈስ፣ ከዛ ከነሱ የሚወጣ መለኮታዊ ድምፅና መለኮታዊ ዓለም ለኛ ነው የተጀመረው። እነሱ የት ነው ድሮም የሚኖሩት? ቀድሞ ይሄም ሳይፈጠር ለዘላለም ነበሩ። ከዘላለም መጣ፣ ይሄ ሁለቱን ሻረና ወዴት ተመለሰ? ወደ ዘላለም ተመለሰ። ዘላለም ሲመለስ ይሄን ዘላለም ውስጥ እኛም አዲስ ፍጥረት ሆነን አዲስ ሰማይና ምድር በእኛ ውስጥ ሊሰራ ኖርማሊ ደካሞች ስለሆነ ቅድም በአባታችን ሆይ በሰማይ የምትኖር እንደሚል ምን ልሰራላችሁ እሄዳለሁ አለ። አንተን ቤት የምትሰራው እሱ ነው የሚሰራው። ጳውሎስ ይላል እኮ መሰረተው ክርስቶስ ነው። መሰሩት ስለምሰሩት ቤት ምን በሉ ተጽፏል። ቆሮንቶስ ላይ ቤት ህንፃ አለ የምሰሩበትን በአገዳ ነው በምንድን ነው የምሰሩት ይላል። ስለዚህ ሰማያዊ ቤታችንን የምንሰራው ማንን? እኛ። ወይም በእኛ ውስጥ እግዚአብሔር ይሰራል። ችግር የለም። ሁለቱ ለምን? ሶስት አይነት አገልግሎት አለ። እሱ እየነዳ አንተን ተጠቅሞ ለአንተው ጥቅም የሚያደርግብህ አለ። በሞ ይሞላህና ያዝሃል። ሶስተኛ ይወክልሃል። በቃ አሰራሮች ተጽፈዋል። አሁን እኔ እዛ ሰፈር አይደል እኔ የምፈልገው ስለ እናንተ አላውቅም። በነገራችን ላይ ልንገራችሁ፣ ምድር ላይ ፍጥረት ተጨንቆ ያለውን ከዘላለም ሐሳብ ውስጥ እግዚአብሔር ከብሮ እንዲድን ነው የምንፈልገው። እናንተ በጣም ደህና ናችሁ። አሁን የምላችሁ ተራ ምድራዊ ድቅድቅ ጨለማ ውስጥ ያለ ያስባል። ከዛ በአየሩ ላይ የሚገዛ ደግሞ ሸፍኖ ጓርዳቸው በሃይማኖት ስም በምናምን ወተፍተፍ ብሎ ህዝባል። ድሮ ነበር የቁጣ ልጆች ሆነ። እነኚህን ከዛ ውስጥ ሰብሮ ለማውጣት አንድ አየሩ ላይ የሚገዛው መንፈስ ድሮም ድል ተነስቷል።
እኔና እናንተ ስራ አለን እሱን ለመስጠት ህዝቡን ለማውጣት። ሁለተኛ ዓለም አለች የገንዘብ የምናምን ትምክህት፣ እሱን የምትሰራት ያቺ ታላቂቷ ባቢሎን ወይም ጋለሜቷ የዘር ማንዘር መናፍስት። ሶስተኛ የሥጋ ፈቃድ ጊዜያዊ የሆነ እዚች ምድር ላይ ከወደቀው አዳም ጋር እነ ጴጥሮስ ይናገሩበት ቀንበር የነበረው የወደቀ አዳም አንድ ላይ አለ። ከጽዮን ያህል በትር ልኬልሃለሁ በጠላት መሃል ምን በል እነኝን ልንገዛ። ከዛስ እዛው ሰማይ ላይ የነበሩ መላእክት አሉ። ለምን ሰይጣን ከነሱ ይውጣ እንጂ መላእክት። ሁለተኛ እዚህ ዓለም ላይ የተጠሩና የተመረጡ ምኖች አሉ፣ ቅዱሳን ዳግም እንዲወለዱ የተፈለጉ ወይም ድነው ከዚህኛው ዓለም ጋር የማይገናኙ ቅዱሳን አሉ። አሁን ቅድም አነበብኩ። ለዚህ ዓለም ኑሮ ብቻ ክርስቶስን ተስፋ አድርገን የተቀበልን ከሆነ ከሰው ሁሉ ይልቅ ምንድነው? ምስኪን። ተስፋ ምን ማለት ነው? አሁን ትማራለሁ፣ ከዛ እገባለሁ፣ ልጆች እወልዳለሁ፣ ከዛ እድሜን እጠግባለሁ፣ እንደ አብርሃም በረጅም እድሜ ሞታለሁ ካል ሞታል ድሮ። ምስኪን ትባላለህ። የኢየሱስ ክርስቶስ ወደዚህ ዓለም መምጣት ከዚህ ጋር ይሄንኛውን አፍርሶ ይሄንን ገዝተኸው ከሱ ውስጥ ነፍሳት አውጥተህ አዲስ ሰማይና ምድር ወዳለበት ሰዎች እግዚአብሔርን በመምሰል እንዲኖሩ ነው ጥሪ። ግን ኢየሱስ እንደ መለኮት ኖሯል፣ እንደ መልአክ ኖሯል። መልአክ ያገለግሉት ነበር። እንደ ዘር እንደ አይሁዳዊ ኖሯል፣ እንደ ሰው ኖሯል፣ እንደ ተፈጥሮ ሁሉንም ሲሽረው አንተ እዛ ውስጥ ቀረ። በምን ጸሎት? አባታችን ሆይ በየት የምትኖር በሰማይ እዚህ ቁጭ አልክ። ጳውሎስ ራሱ ሰማይ ላይ እንዳለን ምን ይላል? ይናገራል። ስለዚህ ወዴት ልገፋው ነው? አንደኛ ቆሮንቶስ ምዕራፍ 15 ላይ እጄ አንድ መልእክት መጀመሪያ ያስቀምጣል። ይህን ለመስበር ሌላ ነገር ልሰብር ነው። መሰብረው በደም ስሙ የቀደመው ሰማይና ምድር ላይ ቅዱሳን ውስጥ የገባ ትልቅ ብረት ያሳየኛል። ምንድን ነው ብረት ብዬ ስለው ሰዎች ሁሉ ለምስኪን ህይወት እንዲኖሩ እዚህ ከመጽሐፍ ቅዱስ ጋር አብሮ ተጠቅልሎ የገባብን ብዙ ጊዜ ይለዋለሁ የዚህ ዓለም መልክ ኑሮ ገብቶብናል። ያንዳንዱ ለተራ አንዳንዱ ትንሽ ነው። ተፈጥሯዊ ነገር ካገኘ ካገባ ምናምን ከኖረ ምናምን አንዳንዱ ሰው ጠቅላይ ሚኒስቴር ምናምን ከሆነ እነኚህ የዚህ ዓለም እንደ ትራምፕ ምናምን የሆነ ማንነት። አንዳንዱ ይሄንን ንቆት ወደ ውስጠኛው ገብቶ ደግሞ መልአክን በሚገዛና ትልልቅ ታምራት ድንቅ በመሰረት ግን እዚሁ ሰማይና የሚጠፋው ሰማይና ምድር ላይ የሚሰለጥ አጋንንት ያስወጣል፣ መላእክት ያዛል። ግን የበላይነቱን ማሳየት የሚፈልገው ለቀደመው ሰማይና ምድር ነው። ልክ የዚህ አይነት ኑሮ ያላቸው ዳግም የሚመጣውን አዲስ ሰማይና ምድር የማይፈልጉ ብዙ ጊዜ ጳውሎስ ይለዋል ራስን ለስጋ ማስለመድ ለምን ይጠቅማል? ለጊዜው የሚል ሐሳብ። ለጊዜው በሚጠገብ ነገር ጳውሎስ ሌላም ቦታ ጽፎታል። እዛው አንደኛ ቆሮንቶስም ላይ ጽፎታል። ምን ይላል? ዘመኑ አጭር ነውና ያገባ ወይም ሚስቶች እንደሌላቸው ደስ የሚለው የሚያዝን እንደማያዝን ይህን ዓለም እንደማያስተዳድር ይሁን። የዚህ ዓለም መልክ ምንድን ነው? ስለዚህ ብዙዎቻችሁ በደንብ ልንገራችሁ የምትሸወዱበት አንድ ሰው የዚህ ዓለም ነገር ካለ ሀብታመኝ ኢየሱስ ጽፎታል። ያልገባችሁ ከፍ ብሎ ወጥቶ አዲስ ፍጥረት ሆኖ ደግሞ የሚቀጥለው ሊጠፋ ያለውን ሰማይ የሚገዛ ክርስቲያን አለ። መናፍስት ይታዘዙለታል፣ መላእክት ምን ይሉለታል? ይገዙለታል። መንፈሳዊ ልምምድ አለው። ልምምዱ ግን የሚመጣውን ተስፋ ለማግኘት እግዚአብሔርን የመምሰል አገልግሎት አይደለም ያለው። ራስን ለማይታየው ዓለም ምናዊ ልማድ ስጋዊ ልማድ ነው የሚያደርገው። ከፍተኛ በዘመኑ እነ ጴጥሮስ ፈጽሞ የሚመጣውን ሰማይና ምድር ለማስወረስ በሚሰሩበት ዘመን ለሰው ጥሩ ነው። ልክ አጋንንት ሲያስወጣ ጳውሎስ ኤፌሶን ከተማ ምን አላቸው ይላል? ደስ አላቸው። እንግዲህ ይህን ዓለም የሚገዛ መናፍስት አለ፣ አየሩ ላይ ያለ መናፍስት። እሱ ስለተገዛልህ ቁም ነገሩ ኢየሱስ በሕይወት መዝገብ ምን ስላላችሁ አሁን ኑሮ ነው ማወራው። በሕይወት መዝገብ ኖርህ ብቻ ሳይሆን ኑሮ እግዚአብሔርን ይመስላል ወይስ ራስን ለስጋ እያስለመድክ? ስጋ ማስለመድ ማለት ለሚታየው ዓለምና ለየትኛው ለማይታየው ቀድሞ ለተፈጠረው ሰማይ እየኖርክ ካለ እሱን እያስገዛ
እየኖርኩ እኔ ጌታ ይክበር ጌታ ከኔ ጋር ነው ብትል ጌታ ካንተ ጋር ያለው ለጊዜያዊ ነገር ብቻ ነው። እሱም ብረት አየሁት። ይሄ ብረት እኛ ዘመን ላይ ብቻ አይደለም ችግሩ። ትንሽ ላንሳ። ኢየሱስ ክርስቶስ ባገለገለበትና በገለጠበት ክብር ውስጥ አሁን ስለ ጸሎት አወራው። ቤት ልሰራላችሁ እሄዳለሁ አለ። ስለሚመጣው ሰማይና ምድር ደጋግሞ ተናግሯል። እስቲ አሜን ይናገር እንጂ የምፈልገው ምንድን ነው? መስቀሉ ላይ ከጨረሰ በኋላ እነ ጴጥሮስ ከነበረባቸው ቀንበር አውጥቶ ክዶትም ተመለሰው ተበትነው ምን ሆኑ? ተሰበሰቡና ሊገለጡ ሲፈልጉ የተገለጡበትን አቅም ነው የምፈልገው። የተገለጡበት አቅም ምንድን ነው? ሰው ፈወሱ፣ አጋንንት አስወጡ፣ ጨርቃቸው ይሰራ ጀመር። የትን ሰማይና ምድር የቀደመውን ሰማይና ምድር ገዙ። ይህን ስለገዙ ኢየሱስ ምን አይበላችሁ ይላል። ለሱ ብቻ እየተንቀሳቀስ ካለ ሐዋርያው ጳውሎስ በቆሮንቶስ ምዕራፍ 15 ላይ የተወሰኑ ሰዎች ነበሩ። በነሱ ዘመን የነበረን ሳነሳ ይውለች እኔ የዛን ዘመን አልፈልግም። ለምሳሌ ዮሐንስ ደብዳቤው ምን ይላል? በመካከል ኢየሱስ በሥጋ አልመጣም ብለው የሚሰብኩ አሉ። ሐሰተኛው ምንድን ነው አሉ? ክርስቶስ ነው አሉ። ትክክል። እስቲ ካላችሁ እያደገ ሲሄድ ግን ሌሎች ዶክትሪኖች መጥተዋል። ለምሳሌ ኢየሱስ ኃጢአት ተሸክሞ ተወልዷል አልተወለደም፣ ከአዳም ዘር ነው የተዋረሰ ነገር አለው ወይስ የለውም ሲባል ከፍተኛ ጭቅጭቅ። ለምን የቀደመው በሥጋ አልመጣም፣ አሁን በሥጋ መጣ ምንል ስንሆን በሥጋ መምጣቱ እሱ ለግጭት ፈጠረ። ሲካላችሁ አሜን። ድርገም በሥጋ አልመጣም ከተባለ ከአዳም ጋር የተወራረሰ ነገር ስለሌለው ለኃጢአታችን ዝም ብሎ አየር ላይ አይሞትም። ስለዚህ በሥጋ መጥቷል የሚለው እውነተኛ ዶክትሪን እንደሆነ ዮሐንስ ተናግሯል። ስለዚህ ከእውነተኛው ዶክትሪን ጋር ተገናኘን። እውነተኛው ዶክትሪን ቀጥሎ ሊከፍለው ፈለገ ሰይጣን። ምን በሚል በሥጋ ይምጣ እንጂ ሥጋው ወይ ከማርያም ምናምን ይሄ ኢትዮጵያ ውስጥ ያለ ዓለም አቀፋዊ ነው። ኢትዮጵያ ውስጥ ያለው ተውቱ የሌለ እማወራው ኢየሱስ ክርስቶስ ከማርያም ሥጋ ነስቶ ሲመጣ ከአዳም የነበረ ኃጢአት ውስጡ የለም ወይ? ለምን መጠመቅ አስፈለገው? ይህንንስ ሞት ለምን ሊሞት ቻለ? የማይሞት ከሆነ ለኃጢአት ክፍያ ሲከፍል ኃጢአት የሌለበት ማንነት ካለው ያልተሸከመ ከሆነ እዛ ላይ ሄዶ ሥጋን ከነመሻቱ ሊሰቅለው አይችልም። ስለዚህ ሁለተኛ ሌላ ዶክትሪን በመካከል ዘመን መጣ። የመጀመሪያው በሥጋ አልመጣም ነው። ሲካላችሁ አሜን። በሥጋ መጥቷል በሉ በቃ ጨረስን። እሱ በሥጋ የመጣው ኢየሱስ ምን አይነት ነው ብሎ ደግሞ ዳይቨርት ሊያደርግ ፈለገ። እንግዲህ ገና የመስቀሉ ስራ ላይ ሰይጣን ካሳተ ትንሣኤ የሚባል ሰፈር የለም። ትንሣኤ ኖሮ በቀኝ ሄደ ተቀምጠ እኔ ደግሞ የምፈልገው በቀኝ ሄደ ከተቀመጥክ በኋላ የኔ አሁን ዛሬ የምፈልገው የምትኖረው መሰልጠን። ለምን እያስተማርኩ ነው። እረኛዊ ትምህርቶች ውስጥ መንፈሳዊ ምኖች ግንኙነት ብለን ለቀደመው ሰማይና ምድር ከሰይጣን ጋር ግንኙነታችን ምንድን ነው? ከዛር ጋር ከምን ጋር? ከሥጋና ከደም። ሥጋና ደም ውስጥ አለን እንዴ? ከሥጋና ከደም ጋር ወይም ከወደቀው አዳም ጋር ህብረት አለን እንዴ? እንገሰዋለን። ጠላትን የእግረ መረገጫ እስካረግ በምኔ በቀኝ ተቀመጥ ካለ ወዲያ በዛ በቀኝ በተቀመጥንበት አንደኛ ምንን የሥጋ ፈቃድን እንገዛ ተሸንፏል። እነ ጴጥሮስ ቀድሞ የነበሩበት ሥጋ ተሸንፏል። እስቲ አሜን። አሁን እስኪ ጠናቀቅና ይሄኛው ሰማይና ምድር በሰዓት እስኪፈታ እንገዛዋለን። ሁለተኛ ሰውና ዘር የሆንበትን ዛራችንን እንገዛዋለን። ህብረት የለንም። ህብረት ልክ ሲኖር ቀንበር ይዘህ ትመጣለህ። ለምን ቤተ ዘመዶች ህጉ ያወራል። ኢየሱስ ደግሞ እናቴ ማነች አለ፣ ቤተ ዘመድን አፈረሰ። ህጉ ፈርሷል በል። ስለዚህ ዘመድ የሚባል አናውቅም። እቺ ጋር ትንሽ ትምህርት መስለኝ በጣም ብዙ ጴንጤ የታሰረበት ዘመዱን አይለቅም፣ ግን ይዘምራል። ዘመዴ ማን ነው? አትዘመርልን በእናትህ። ከዘመርክ ዘመድህን እምጣል። የዘመድህን ዛር አብረህ እያቀነች ጸልይላቸው። አንተ ግን ከጨለማ ወደ ብርሃን መጣህ። ታዲያስ እንዴት እንኑር ይላል ኢየሱስ። ብርሃን ከጨለማ ህብረት የለውም። ሁለት ከሶስት ሶስቱ ከሁለት ይለያያሉ ነው የሚለው። አንተ ማቋምን ይዘህ ቤት ውስጥ መኖር ያንተ ፋንታ ነው። እነሱ የት ሲሄዱ
የዚህ ዓለም ነገር ላይ ሄደው ሲሰግዱ ለብር ሲሰግዱ ሄደህ ከሰገድክ ደግሞ አማልክት ካላቸው ሂንዱ ሊሆን ይችላል፣ እስላም ሊሆኑ ይችላሉ፣ ኦርቶዶክስ ሊሆኑ ይችላል፣ ካቶሊክ ሊሆኑ ይችላል፣ ምንም ይመኑ ደግሞ ኤቲስትም ሊሆኑ ይችላል። ከኤቲስት ጋር እየሄድክ አብረህ እግዚአብሔር የለም ምናምን ያል ደግሞ ቤት መጣ ማን አለ ይሰራል እንዴ? አሁን ይሄ ተራ ነው። እንደዚህ እኔ ይሄ ርዕስ አይደለም ማለት እኔ ነገሮች ድሮም በማወቅ ይጠናቀቁ። ስለዚህ ብዙ ክርስቲያኖች በመስቀሉ ላይ ተታለዋል። ሁለተኛ የተቸገርነው በትንሣኤ ውስጥም የተታለሉ ሰዎች አሉ። ለምን ትንሣኤውን ኢየሱስ ሲወስድ የማይበሰብስ ነገር አረገና አለሁ አላቸው። የኛውን ሰማይና ምድር አሸንፌዋለሁ፣ በጸጋ ተቀምጫለሁ። ከእንግዲህ ወዲህ አዲስ ሰማይና ምድር እንዲኖራችሁ ኑ እኔን ተቀበሉን፣ አዲስ ፍጥረት እንድትሆኑ በትንሣኤ ውስጥ ግቡ አለ። ሰው በሞ የመጀመሪያው ሰማይና ምድር ላይ ማን የሰበከው? ኢየሱስ የሰበከውን ይዞ በዚህ ይችኛው ሰማይና ምድር ገና ገና ብሎ የሚያስብ ነው። አዲስ ፍጥረትነቱን በደንብ አልበራም። ታዲያ ኢየሱስ ለምን አላስተማረም? ያኔ እንዴ እንደዚህ አሁን የምትለው ለምን አላስተማረም ብሏቸዋል ደቀ መዛሙርት። ለነገራችሁ የምችለው ብዙ ነገር አሁን ልትሸከሙት አትችሉ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ያ መንፈስ ዛሬም አለ። እስቲ የእውነት መንፈስ ዛሬም አለ በል። ያን የእውነት መንፈስ ተከትሎ መሄድ የኛ ፋንታ። ጴጥሮስ የሆነ ተገለጠለት። ድንገት ቆርኔሌዎስ ቤት አሕዛብ እንደሚደኑ አወቀ። በቃ አለቀ። እዛ ጋር የጴጥሮስ መገለጥ ሐዋርያነት ጴጥሮስ ጋር አለቀ ይሉኛል አሉ። በሞ በየቲክቶኩ ላይ አሁንማ እኮ በጣም እኮ ተቸግረናል። ያለንበት ዘመን ከልምምድ የላቸው መንፈሳዊ አንዲትም ልሳን መናገር ኃጢአት ነው የሚሉበት ዘመን መጣን እኮ። አንተ ብሎ አዋቂ በሞ አይ ልሳን አትናገሩ አላልንም። በቸርች ውስጥ ሲሆን ዝም በሉ ነው ያልነው። የትም ስፍራ ጳውሎስ በቸርች ዝም በሉ አላለም። ሊተረጎም ሲፈለግ ስንት ሰው ይናገር ነው የሚለው እሱ ያለው ነው። ለዛውም እሱ ድንጋጌ እኛ ለዛሬ አንጠቀምበት። የሥርዓት እንጂ የእውቀት አምላክ አይደል ጳውሎስ። እሱ ውስጥ ሐዋርያነትን ይዞ በመሰረተው ህንፃ ውስጥ ነው የተናገረው። ለኛ ህንፃ እንሰራም እንዴ? እኛ ድንጋይ ነን። ጳውሎስና ጴጥሮስ ብቻ ነው እንደ ቤተክርስቲያን የሚሰሩት። በዚህ ቻለት ላይ ምንን አለቀ። ከዛ ወዲህ ሌላ ቸርች የለም። አንተ በየትውልዱ በሙሴ እንኳን የተጀመረው በኋላ በኢያሱ ተፈጸመና ከኢያሱ ቀጥሎ ክህደት ያለው ትውልድ ተነሳ። መጽሐፈ መጽሐፍ ከዛ በኋላ አንዴ ናኦድ ይነሳል፣ አንዴ ጌዲዮን ሰዎች ተነስተዋል። እንዴ በቃ ንጉስ ዳዊት ብቻ ነው የነበረው። ሰለሞን ንጉስ አልሆነም እንዴ? ኢዮሳፌጥ ንጉስ አልነበረም እንዴ? እንዴ ትውልድ መሃል እንደዚህ አይነት አደገኛ አስተማሪዎች ናቸው ክፍተት የሚፈጥሩ። ሐዋርያነት ጴጥሮስ ነው፣ 12ኛ ጳውሎስ ነው። አላወቁም። በርናባስም ሐዋርያ ነው። አያነቡትም። በነገራችን አሁን አለ አንድ የጅማ አገልጋይ ነኝ የሚል ምን ይላል? 12 ነው የነበሩት ሐዋርያት። በይሁዳ ቆርኔሌዎስ ፋንታ ማን ገባ አለ? ጳውሎስ ገባ። ጳውሎስ ነው የሚለው እሱ ሰማሁት። ሌላ ሐዋርያ የለም። ጳውሎስን ለምን ማቲያስ ዝም ብሎ በጣይ መጣ ነው ሊል ነው። ቀጥሎሞ ጳውሎስ ከመሾሙ በፊት አብሮት አያነብም እንዴ? በርናባስና ጳውሎስ ምኖች ነበሩ? እንዲህ አይነት ይቀጥታ እዚህ የተጻፈው አንዳንዱ በእንትን ነው ለቢዝነስ ነው መሰለኝ። እኔ እኮ የሚያስቆጣኝ ይሄ ነው። ክርስትና ለቢዝነስ የሚጠቅ ቤቱ የጸሎት ቤት ሆኖ ለቢዝነስ የጀመሩ ሰዎች በቃ ሰው እንዲያያቸው ጴንጤነት ብዙ ግጭት ስላለ እስቲ ልንገራችሁ። አሜሪካ ሀገር እኛ ገና ልጆችንም በጌታ ሆነን ታላላቅ የእምነት አርበኞች ነበሩ። በጣም ትልልቅ ድንቅ በአሜሪካ ይሰሩ። ምን ነግራችሁ አሁን ያለንበት ዘመን ይሄ አሁን ፕሮስፐሪቲ ጎስፕል ብለው እዛ አሜሪካ ሀገር ጠቅላላ የተበላሸ አየር የፈጠሩት የፓስተር ልጆች ናቸው። አሁን በጣም መጽሐፉን የምናነብለት ጆን ኦስቲን ይባላል። ላቮፎስ የፍቅር ቤት የሚባል ቸርች የከፈተ መጽሐፍ ቅዱስ ካለ አትገባም። በትክክል ብዙ ተቃውሞ አለው። በዛው ውስጥ ሁሉ ቆሟል። ጆኤል ኦስቲን የሚባል ልጁ ቦታውን ተረከበ። የመጀመሪያ ያደረገው ግጭት የሚፈጥሩ ትምህርቶችን ሁሉ አስወጣ። ከዛስ አይ ሁሉም ሰው ጌይ ለምን አይመጣም? እስላም ለምን አይመጣም? አይፈረድብህም። ፍርድ ምን ሲል ነው? ዳግም ሲመጣ ነው። ግን የስኬት ህይወት እንዲኖራችሁ ብሎ የስኬት ህይወት ያወራል። ከየትኛው ሰማይና ምድር የተገናኘ
ጊዜያዊ የሆነውን ሰማይና ምድር እዛቸው ላይ በጥበብ ከመናገር አልፎ የአባቱንም ቅባት ቢቀበል አጋንንት ሊያስወጣ ይችላል። ግን የሚያስተምረው ለሚመጣው ሰማይና ምድር ያልሆነ ትምህርት ነው። ለምን? ለሚቀጥለው ሰማይና ምድር የሆኑ ትምህርቶች ከረር ስለሚሉ ግጭት ይፈጥራል። ኢየሱስ ምን አለ? ሰላም ሳይሆን ምን ላመጣ መጣሁ? ሰይፍ። የኢየሱስ ስብከቶች ግጭት ፈጠሩ። ኢቭን ካህናት ሊገሉት ደፈሩ። ሐዋርያቶቹም ይሄንኑ ነው። ስለዚህ ከሚመጣው ዓለም ተስፋ ጋር እግዚአብሔርን በመምሰል ከሚኖር ልክ እግዚአብሔርን ስትመስል ከዓለም ጋር ትጋጫለህ፣ ከሰይጣንና ከስጋ ፈቃድ ጋር ትጋጫለህ። ለምን? የዚህ ዓለም መልክ ያለው ህይወት ሁሉ ድሮም ከሚጠፋው ሰማይና ምድር። ለዚህ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ምን ላይ 19 ላይ ይችን ቃል አሁን ያነበብኩትን ቃል አነበበ። ምን አለ? ማንም ለዚህ ዓለም ተስፋ አድርጎ ማንን ቢይዝ ከሰው ሁሉ ከአሕዛብ ሁሉ ማለቱ ከሰው ሁሉ እጅግ ምንድን ነው? ታዲያ ጥቂትም ቢሆን ወደ ዋናው ትምህርቴ ከመግባቴ በፊት እንድትጸልዩ የፈለግኩት ምን ሆነ? የመጀመሪያዋ ቤተ ክርስቲያን ስለዚህኛው ዓለም ኢየሱስን አይተውታል። ያዩት ምንድን ነው? ይህን ቤተ መቅደስ አፍርሱት፣ በስንተኛው? በሶስተኛው ብለው ከዚህ ዓለም ይዞት የነበረው ራቁቴን መጥቻለሁ ምንን እንደሚል ስጋውን አስነሳዋለን። ዋናው ይዞት የመጣው ለዓለም ሁሉ ሊከፍል ከሴት ተወልዶ ወንድ መልክ ይዞ የመጣው ይሄ አካል ነው ዛሬ የሚያድነን። እስቲ አሜን። አንድ አካል ውስጥ ከሴት ተወልዶ የመጣበት ክብር ነው ያዳነን። የፈለኩት ምንድን ነው? ኢየሱስ በዛ ዘመን ስለሚበላ ስለሚጠጣው ምን ርዕስ አለው? ኑሮ ይበቃኛል በሉ የሚል ትምህርት የለውም ኢየሱስ። የምትለብሰውና ምን የምትለው የምትበላው ካለ ይበቃል የሚል ጳውሎስን የጻፈው ኢየሱስ አልተናገረም። ለምን? እሱ በመለኮቱ ስለሚኖር በሉ መልአክ ያገለግሉታል በሉ በጸጋ ተሸፍኖ ተራራ ላይ ያድራል በሉ የምበላው ምግብ አለኝ ይላል። መና ማምጣት አይችልም? ይችላል። የሚበላውን በፈለገ ሰዓት የግድ ሰማይ መቧጠጥ ምናምን ለህዝብ እያበላ ለእሱ ምግብ ያጣል ኢየሱስ። ምን ማለት ነው? የእምነታችን ራስ ማን ነው? ፈጻሚያችን ማን ነው ብለን ልክ ጴጥሮስ ላይ ስገባ ተሸመቀቅ። ጴጥሮስ አንድ ዘመን ሐዋርያ ነበረ። በራሱ ዘመን ተዘቅዝቆ ተሰቅሎ እሱ በተረዳበት ይሄ ነው የሚያስከብረው ባለበት አንቀላፋ። ኢየሱስ ግን አላንቀላፋ። ሞቶ ተነሳ። ከዛ በኋላ ከእናንተ ማን እንደውም እኔ ዳግም እስክመጣ ማታንቀላፏል አለ። ምን ለማለት ነው አለ እንዴ? ከዛም ድንገት ከሙታን ከተነሳ በኋላ ዮሐንስን ተከተለኝ ሲለው ሌላ ወሬ አወራ። ይዞት ሊሄድ ነው። ምን ላይ ነው ዮሐንስ? ምን ያህል እንዳመኑት ታያላችሁ። ኢየሱስ የወሰደው አይሞትም። አሜን። ለምን? መጽሐፍ ቅዱስ ብሉይ ኪዳን ላይ ሄዶ ካካሄዱን ከዛ በቃ አልተገኘም። ኤልያስ በሳት ሰረገላ ሄዷል። ይሄ እኮ ምንም አዲስ ነገር አይደለም። ለኛ ግን እንደ ስህተት ነው። ልክ ውሃ ላይ ኢየሱስ ሲሄድ መታሃት ሰይጣን ይሰራል። እኛ ቤት ግን ድንጋይ ህዝብ ሰብስበን ምን የሚል ሁሉ ለመንበድ የማን ነው? የሰይጣን ነው። ለምንድን ነው ድንጋይ ይሆን ነው? እንደው ትንቢት አለብን ይሆን ሁላችንም? ምን እንድንሆን መንፈሳዊ ልምምድ ውስጥ እንዳንገባ ድንጋይ የሚያደርግ እንዴ? አትሊስት ይሄ ለእስራኤሎች ነው የተነገረው። ምን የሚል ትንቢት ነበራቸው እስራኤሎች? አንድ ንጉሥ ዖዝያን በለምጽ ተመታና 15 ዓመት እዛ ቤት ውስጥ ተደብቆ ይገዛ ነበርና ሰማዩ ተሸፈነ። ልክ ሲሞት ሰማያት ተከፈቱና የእግዚአብሔርን ክብር ኢሳይያስ አየ። ከዛስ አንደበቱ የረከሰ ነው አለ፣ አንደበቱን ቀደሰለት። ከዛ መፈለግ ይሄ ነው። ማንን ልላክ ሲል እኔ ይላከኛል። ምኑን ቀድሶ ነው ይላከው? ልቡማ የሱማ ይሄ የነብይነት ነው ብላችሁ ነው። አንደበቱን ስለቀደሰው እንዲህ አረገው። ምን አረገው? አንደበቱን ቀደሰና ሂድና ይህን ሕዝብ ማየት ታያላችሁ ግን አታስተውሉ፣ መስማት ትሰማላችሁ ግን አትሰሙ፣ እንዳይሰሙ እንዳያዩ አይናቸውን አሳውር፣ ጆሮአቸውን አደንቁር፣ ልባቸውን። ከዛ ፈራ ኢሳይያስ። እስከ መቼ? ምኑ እስኪቀር? ጉቶ እስኪቀር በሙሉ ዛፉን አሰናብት። እስራኤል ከዛ ጊዜ ጀምሮ ልቡ መስማት ማስተዋል አይችልም፣ አይኑ ማየት አይችልም፣ ጆሮ
ይሄ ለነሱ ነው። ምን ሆነ እነዚህ ሰዎች? ድንጋይ መጣ ኢየሱስ ያ ሁሉ ታምር ሲያደርግ ተቀበሉት፣ ወስደው ሰቀሉት። ምን ስለሆኑ? ድንጋይ። በድንጋይ ላይ ውሃ ቢያፈሱት ምን ይሆናል? አይገባባቸውም፣ ተዘግተዋል። ምክንያቱም ከአባቶቻቸው ኃጢአቱ ተደምሮ ኦዚያን ዘመን ኦዚያንን ወደዛ ማባረር ሲገባ ጭራሹ ከሱ ይልቅ ደግሞ ምናሴ የተባለ የእግዚአብሔርን ቤት የዘጋ የእግዚአብሔር ቁጣ በእስራኤል ላይ እስከ ዛሬ ነደደ። ታዲያ ማውራው እኛ ሀገር ሪቫይቫል የተፈቀደበት ሰዓት ነው። የኢትዮጵያኖስ ልብ እንዲከፈት ምናችን እንዲሰማ አይናችን እችን ሰዓት ተጠቅመን ኢየሱስ እንዳለ ማንም የማይሰራበት ጊዜ ይመጣል። ስለዚህ ብርሃን ሳለን ዛሬ አሁን የምሰብካትን ነገር አንዴ ልንጸልይ ነው። ምን ጸልየውም ገብቷቸው ሰዓቱ ስለሚያልቅብኝ ገብቷቸዋል ብዬ አምናለሁ። ምናል ሰማ ይህን ሰማይና ምድር የገዛ ጋንንት እያስወጣ እየኖረ ለዚሁ ዓለም በሞ እየኖረ ያለ እናንተ ዓለማችን እኮ ማዝነው እኮ አሜሪካኖች ብቻ አይደለም ነገርኳቸው። የጆን ኦስቲን ልጅ ጆኤል ኦስቲን ትልቅ ስቴዲየም መልታይ ሚሊዮነር ሆኗል። ግን ግጭት የሚፈጥሩ ደህንነትን የሚያፈርሱ ትምህርቶችን በሙሉ ተቀብሎ ደህንነት ከህዝቡ ላይ ወስዷል። መዳናቸውን እርግጠኛ አይደሉም። በማን ስር ያሉ? እኔ አዝናለሁ። አንድ በሙ አለ ናይጄሪያዊ ሳውዝ አፍሪካ ውስጥ የሚኖር ትንሽ ጠበቅ ያለ ስብከት ከሰበክ ይንቀጠቀጣሉ አባላቶቹ። ለምን? ስለ ደህንነታቸው በጣም በእንትን ነው የያዛቸው። እንደ ቦሌ ልጅ ምንድነው የሚላቸው? ኢየሱስ በመስቀሉ ላይ ባጠናቀቀው ክብር ውስጥ ሁልጊዜ በበረከት ናቸው ይላል። ዓለምና ዓለም ያለውን መግዛት የኛ ነው ብሎ ሳይንሱን በደንብ ትምህርት በደንብ በቃ ሁሉ ነገር የዚህ ዓለም ናቸው። እስከ 7.8 ቢሊዮን ህዝብ ላይ ደርሰዋል። የሚሰብኩት ግን ከዚህ ዓለም መልክ ይሆናል። ለምን ብቻ? አይዞህ ጤና ይፈውሳሉ እኮ ፈውስ አላቸው። ትንሽ አጋንን ካስቸገረ ምን ያደርጋሉ? ያስወጣሉ። ግን ሲስተሙ የተገጠመው ሰው ሁሉ ሲድን ከዘላለማዊ ነገር ጋር አይደለም ያለው። ከምን ጋር ብቻ ያለ ግንኙነት ነው ያለው? ከዚህ ዓለም መልክ ጋር። ማን የማይወዳቸዋል? እንደዚህ አይነት ቸርቾች ይወደዳሉ። እሺ ለስጋ ደስ የሚያሰኝ ነገር በሉ፣ ሰው ሁሉ ይቀበለዋል በሉ። አሁን የተቸገርነው ሐዋርያቶች ጳውሎስ ደማንበብ ያለው አሁን ትንሽ ደግሞ ከነ ጳውሎስ ለገፋ ነው። ያሁኑ ገብቷቸዋል። እነ ጳውሎስ ይሻላል። ኑሮ ይበቃኝ ባሉ በዚህ ዓለም ነገር ምን እንዳትሉ ትዳር ተጠንቀቁ። እንዴ ትዳር ይከለከላል እንዴ? እንዴት አይከለክልም አለኩ። እንደኔ ኑሮ ቢቻላችሁ የሆነ መገለጥ ተናግሮ ሰራይ ጌታ ብሎ ነው እንዴ? በደረሰበት መረዳት ገብቶታል። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የዚህን ዓለምና ምን አስፈርዶ እሱን እየገዛን የዚህኛው መንግስት አዲስ ፍጥረተኛ ሆነን ሌሎችን እሱን አስከበረን ብዙዎችን ወደዚህ እንድንጠራ ነበረ። ስለዚህ ድንግል የሆናችሁ አለ ከፈራችሁ አግቡ። እንድታገቡን የማንፈልገው ምክንያት ነው። ስታገቡ ልባችሁ ለስንት ይከፈላል? የጳውሎስ ሰበት ነው ነገር ተኛው ከጳውሎስ ልገፋ ነው። ሲገፋ እናደርጋለን በሉ። ለሁለት ይከፈላል። አንድ ጎናችሁ ለሚስታችሁ፣ ሚስታችሁ ደግሞ የዓለም ነች የሰማይ ነች የዓለምን። ስለዚህ ልብ ለሁለት ይከፈል። ለዓለም እሷን ደስ ልታሰኝ ምን ልታጎርሳት ፍላውር ልክፋ በሞ ትንሽ ፍላወር ብቻ ነው እንደሚሰጣት። ምን ሊያረጋት ነው? አልጋ ላይ ተኝቶ ምን ሊያረጋት ነው? ሊያስደስታት ነው። ለጋፋው ነው። አሁንም ገና ከዓለም ላይ ያለ የሚታወቅ እኮ ነው። ይሄ ግማሽ እዚህ የጳውሎስ ነው። አደራችሁን እኔ ከጳውሎስ አልፌ ልሄድ ነው አሁን ሁሉ ማወራው። ሁለተኛ በዚህ በልኩ ስለ እግዚአብሔር መምሰል እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ብሎ ጳውሎስ ራሱ የሰበከው። ስለዚህ እንደኔ ሁኑና ከዓለም ምንም ይዘን አልመጣንም። ምንም ይዘን ከዛ የሚሰብካቸው የጳውሎስን አንሰኛ የጳውሎስን አልፌ ልሄድ ነው የምፈልገው። ጳውሎስ ምን እንቃትታለን? የሚዋጀንን የሚቀጥለውን የክብር ልጅነታችንን እንናፍቃለን ይላል። እምኖረው ለዚሁ እንጂ ለሌላ አይደለም ይላል። የብቻ አይደለም የሚለው
ይኸውላችሁ እሱንና ትንሣኤውን እንዳቅ ቢሆንልኝ የእሱን ትንሣኤ እንዳገኝ እኔም በምኑ እንድመስለው በሞቱ እመኛለሁ ይላል። ነግሬያችኋለሁ። በተራ ዘመን ሻሞላ በነበረ ዘመን ሻሞላ አደገና ፈንጅ ከፈንጅ አቶሚክ ከአቶሚክ ኒክለር ቦምብ ላይ ዓለም ደርሳለች። ወደ ውስጥ ተገፋ አይገፋም እንደ እነ ጳውሎስ እይታ ወደ ውስጥ ገብቶ ከዛ በላይ መሄድ አይቻልም። ለአንደኛው ምዕተ ዓመት እንግዲህ ስብከቴ ዘጋ ነው የሚቆይ። ልንገፋው ነው ወደ ልንገፋው ነው። እስቲ ከነ ጳውሎስ አለፍ ያለ እምነት የለም። እነኚህ ሐዋርያቶች በጣም ቅድም እንዳልኳችሁ ቀንበራቸው ተነሳ። ጌታን ተቀብለው በነበሩበት መንፈስ ቅዱስ ተሞሉ። መጀመሪያ ለወገኖች ብቻ ይሰብኩ ነበር። ድንገት አንዳንድ እነ ፊልጵ ምናምን ወይም የተበተኑት ለምኖች ሰበኩ ይላል። ለአሕዛቦች ሲሰብኩ ጌታን መቀበል ጀመሩ። እነኛ እንደ ሰው ይሁን እንጂ እኛ ይቀበል እንጂ አሉ። ግን ዋኖቹ ገና አልፈቀዱም። ሁልጊዜ ነግራቸው ለአንድ ትልቅ ቸርች ጸጋ በሚንቀሳቀስበት ዘመን አንዱን ወንጌላዊ አንዱን ምናምን ሲደረግ እንዲህ ያሉ ትልልቆች ሁሉም ሰው ወንጌላዊ ሊያደርጉ ነው እንዴ? ጸጋ ቆሞ ብለው ቸርቹን አስቆሙ። ወዲያው የነበረው እሳት ቸርቹ ላይ ተመታ። ብዙ ጊዜ ላቸለ 10 ዓመት አይፈጅም የኢትዮጵያ እሳት። በ10 ዓመቱ ተመልሶ ይዳፍ። እሳት ማለት ማንኛውም ነገር የሚያንቀሳቀስ እሳት ከሌለ መጽሐፍ ቅዱስ ብቻውን ቃል ብቻ ሎጎስ ይባላል። አጥንቱ ነው። ስጋው ላውላ ሆኖ መንቀሳቀስ መሆናል። እንግዲህ መልእክቴን ልጠቀልለው ነው። እይታው እንዲገባን ለእኛ ብቻ ለእኔ መቸኩለው አሁንም ደግሜ መቸኩለው ዓለም ላይ ቅድም ያልኳችሁ የዚህ ዓለም መከራ ያለው ህዝብ አለ። በመናፍስት የተያዘ የለም እንዴ? ኢትዮጵያ ጠቅላላ ትልቅ ዘንዶ የሚመራት ኢትዮጵያኖች ጠቅላላ 99% የኢትዮጵያ ህዝብ በእነኚህ ጨለማ ኃይል ውስጥ ነው የሚኖረው። የሚበላውም የሚጠጣው ስለበላ ስለጠጣ ወይም አጋንንት እያዘዘው ይሁን እኛ ቤት መተበሙ ጌታ ቀባቸው የተባሉ ለዚህ ዓለም አጋንንትን የሚያስሩ ህዝቡን ለኑሮ የሚያሳኩ ቤት ጋብቻ የሚሰጡ ከዛ ጌታ ይክበር። ይሄ ጌታ መንፈስ አለበት። የኩነኔም ይሁን የነቀፋ ይሁን የአመፃም ይሁን የምንም ይሁን የፍጹም ግን አገልግሎታቸው እኛም ድሮ የዛሬ 30 ዓመት የምናገለግለው ራስን ለምን ማስለመድ ለስጋ ራስን ለስጋ ማስለመድ አሁንም ልናገር ለምን ብቻ የሚጠቅም ነው ለጊዜው። ቀደም ጳውሎስ የሚለው ተስፋ ያረከው ለዚህ ዓለም ብቻ አጋንንት ስለገዛ ከዛም እዚህ ግን ልክ ስታንቀላፋ ከዛኛው ሰማይ ጋር የተገናኘ ስራ ሰርታል። ከዛኛው ሰማይ ጋር የተገናኘ ስራ በሞንዴ ነው የሚሰራው። አስፈላጊ ርዕስ ነው። አሁን የምፈልገው ማንም ሰው ጳውሎስ እንደሚለው ለዚህኛው ዓለም ጸጋን ተጠቅሞ ማንቀሳቀስ እንደሚችል እየተናገረ። ስለዚህ አንድ ሰው የሁሉ የእግዚአብሔርን አምላክነት ቅባት ይዞ ባለጠጋ ቢሆን አንተ እንዴት ትደነቃለህ? ሲያንሰው ነው ግን አይጠቅመውም። እጅግ ምን ሰው ነው? መናፍስት ጠቅላላ ተገዙ፣ ጮሁ፣ ወጡለት። ጌታ ይክበር። እስቲ አሜን። ግን በዚህ ደስ አይበላችሁ። ስማችሁ አሁን ስማችን በተጻፈበት መንግስተ ሰማያት ስራችን ምንድን ነው? ስለዚህ መልእክቴን ግን የተጠቃለለ ነው። ሐዋርያቶቹም ቀጥሎም ያለው ዘመን እያለ ያለንበትን ዘመን ልናገር ነው። አሁን ያለንበት ዘመን የሚያስጨንቀው ዘመን ተብሎ እንደተባለ የመጀመሪያ ማየው በቀደመው ሰማይና ምድር ላይ ጠንካራ ብረት ልክ አፄ ኃይለ ሥላሴ 55 ዓመት ምን እንዳሉ ይሄኛ ዋናኗር ትክክል ነው ብሎ የተተከለ ጊዜያዊ ወይም የሥጋ ፈቃድ ያለበት የዚህ ዓለም መልክ የሆነው አገልግሎት ብረት ተተክሎ አልተነከለም። በማጆሪቲው ክርስትና ዓለም ውስጥ ክርስትናው አጋንንቱንም በማስወጣት ኑሮንም እዛም እነሱን በመግዛት ውስጥ ለጊዜያዊ ብቻ ነው። ሹመታችንም አገልግሎታችን ወደ የትኛውም አይሻገርም። ወደሚመጣው ለምን አይሻገርም? አሁን ለምሳሌ እዚህ ተከናወነ፣ ቤት ሰራ፣ አገባ፣ ይሻገራል? አይሻገርም። ለምን? ምናዊ ነው ይሄ ነገር። እንዴት ብናደርገው ነው ይሄ ቤት እዚህ ቤት መሄድ የሚችለው? ትዳር እንዴት ቢያደርግ ነው ለዛኛው መሄድ የሚችለው? እቺ ዋናው ጨዋታ። ታዲያ ወደዛ ጨዋታ ለመሄድ እንድችል የምፈልገው ይሄንን በደንብ ለዩት። መጀመሪያ ራሱ ኢየሱስ መጣ፣ ይሄንኑ ኖረ። እንደውም እሱ ሲኖር እንደኛም አልኖረም። ለምን?
ገና እርግማን ስላልተነሳ ተፈጥሮን ይዞ ሰው አይሁዳዊ ሆኖ ሕጉን እየተከተለ ከዛ እግዚአብሔር ልጅነቱን ጠቀለለና በተነሳበት አካል ሐዋርያቶች ታየና አረገ። ይህንን ዓለም የሚገዛበት መቀመጫ ላይ ተቀመጠ። የጸጋ ዙፋን በሉ። ከዛ ይህንን ዓለም ይገዛ ጀመረና እግዚአብሔርን በመምሰል ክብር ውስጥ ዳግም የተወለዱትን ይሄኛውን ሰማይና ምድር በተስፋ የተናገራቸውን ህንፃ እንዲሰሩ ፈለገ። እንዴት? እሱን ነው ፈልገው። እንግዲህ ያየሁት ጋር ሁለት አስተዳደር ነው። የመጀመሪያ እግዚአብሔርን በመምሰል የዚህኛው የሚመጣው ዓለም ነዋሪ ለመሆን ሲፈልግ ሰው ሁሉ በካቴና እግሩ ታስሯል። እዚህ ጭኑ ልክ ላም ስትታለፍ ጭኗ ምን ይሆናል? የኢትዮጵያ ሞገደኛ ናቸው። ታውቃለህ፣ የኢትዮጵያ ላሞች እንደ ፈረንጅ አይደሉም። ልታለባቸው ስትል ምን ያደርጋሉ? ይማታሉ። ስለሚማቱ ከመታለባቸው ይታሰራል። ክርስትና እንዲጠፍር አርጎ ታስሯል። ከዛ ሊወጣ ሲፈለግ እሱን ማውጫ አቅም የለም። ከዛስ አቅም ማጣት ብቻ አይደለም። ይህንን አቅም አግኝተን እግዚአብሔርን የመምሰል አገልግሎት ላይ ከሌለን ነቀፋ ውስጥ ነው። ከዛ የባህር መንፈስ ነውጥ ሲያደርጋል። ምናወራው አሁን ማንም በመምሰል ስለሚኖሩ ራስን ለስጋ እያስለመድከው ነው። ሰይጣን አይነካም፣ እንደውም ያጨበጭብልሃል። እሱም እየጮኸ ይወጣልሃል። የምትሰራው ስራ ምናዊ ስለሆነ ከሚቀጥለው ዘመን ጋር የሚገናኝ አይደለም። እኔ እኮ በጣም አስቸጋሪ ደረጃ ላይ ነው ያለው። ሰው የሁሉ እየተገዛለት ደስ ብሏቸው ሰባዎቹ እየጨፈሩ ሲመጡ ጉድ እኮ ነው። አጋንንት ሙታንን ምን አደረገ? ሙታን ይነሳሉ፣ መልሰው ምን ይላሉ? የማያንቀላፋ የትንሣኤ ዓለም ሕይወት ውስጥ የሚያሻግር ምልክት ናቸው ማለት ነው። የምትገዛውን እየገዛ ምልክት ሆነ። እንዴት ነው የሚሰራው? እችን በኋላ አመጣበታል። አሁን የምፈልገው በኢየሱስ ስም ያብረት ይነቀላል። ቅዱሳን እዚህ ጋር ይሄንን እየገዙ እንዴት ነው እግዚአብሔር በመምሰል ይሄኛውን ኑሮ መኖር የምንችለው? በምን ውስጥ እያለን? ጸጋ። እስኪ የጸጋው ሕይወት በሉ። የጸጋው ሕይወት ውስጥ እዚህ ያለው ኑሮ፣ ትዳር፣ ቤት ገዛን፣ ምናል ወለድን፣ ተደደግ። ከዛ ትንንሾቹ ናቸው እነኛ አቅም የሌላቸው የቤተክርስቲያን መንጋ ይባላል። ዋኖቹ ደግሞ ማታ ሲጸልዩ አጋንንት ነውጣ በራ ይጮኻሉ። ወይም አፍሮዲጦስ መንፈሳዊ ዓለም ላይ ምን ሲል ሲዋጋ ታምኑ ለመንፈሱ ዓለም የተሰጡ ጦረኞች አሉ። ፕሬየር ግሩፕ ይባላል። ዋና ፕሬየር ግሩፕ። እኔ ደግሞ ያመኛል የሚጸልዩትን የማያውቁ ምን ግሩፖች፣ ፕሬየር ግሩፖች ያሙኛል። ለምን ብቻ አለቱን ሰንጥቀን ጋብቻ ፈጸምን፣ አለቱን ሰንጥቀን ሊሞዚን ተከራየን። ኧረ በኢየሱስ ስም ዳንኤል መኮንን እንዳለው ቡቲክ ሳትገዛልኝ እንዳልሞት እንዳለችው የሚጸልዩትን የማያውቁ ትውልድ ውስጥ ነን። በቃ ጸሎት፣ በቃ ጩኸቱ ይኸው ነው። እግዚአብሔር በ90% በላይ ዓለማችን ላይ ባሉ ጴንጤዎች ጸሎት አይደሰትም። የቱን ሰማይና ምድር እንዲገዙ ነው የሚፈልጉት? የቀደመውን በሉ አትግዙ አልኩ። እንዲያው በህይወት መዝገብ ላይ ባለ ስራ ላይ መገኘት ነው። እሱም በሙሉ አስረዳ ነው። ለማስረዳት ግን መጀመሪያ የምችለው አቅም ያሳጣ ዋናው ስራ እንዳይሰራ ጋዲያሶ የያዘ ከተለያየ ምድራዊ ወጀብ ጋር ይዞ የተተከለ ብረት አለ። ማንን ይጋፋል? እግዚአብሔርን በመምሰል ሊኖሩ ያሉትን ይጋፋል። ማን ቤት ቁጭ ነው? እኛ ቤት። እኔ ከአይምሮዬ በላይ እኮ ነው። ክርስትናን ጥሪያችንን ልናከብር ወደ እግዚአብሔር ቤት ስንገባ አለ በቃ እግዚአብሔር ሰይጣንን ጨረሰው ብለን ነበር። የተገኘ ሰይጣን እኛ ቤት ቁጭ ብለዋል እየተዝናና በምናዊ ነገር በጊዜያዊ ነገር እጅግ ምስኪኖች ለካኛው ነን። ጌታን ይዘን ለየትኛው ዓለም ማንበቃ አይፈሩም ሰዎች። ተጽፏል እዚህ ላይ ጳውሎስ ለዚህ ዓለም ብቻ የሚሰሩ ሰዎች ድነታቸው ይወሰዳል። ለምን? በገንዘብ ላይ በመታመን ጸጋውን ለገንዘብ ብቻ ብታረግ ቤቱ የጸሎት ቤት ነው። የምን ዋሻ አይደለም፣ የነጋዴ ዋሻ አይደለም። እና ንግድ ጌታ ኢየሱስ ይቃወማል። አሁን ጥያቄ ንግድ ይቃወማል? መፋታት ነው። ንግድ ገንዘብ አምጥቶ ገንዘቡ ወደዛኛው መንግስት የማያስገባን ከሆነ ይቃወማል።
ኧረ በኢየሱስ ስም እንዲህ አይነት ስብከት ኧረ ጌታ ይገሰጸው። ህዝቡን ሁሉ ከስራ ሊያስወጣ ሊያደይ የሚፈልግ መንፈስ እግዚአብሔር ይገሰጸው። ተው እንጂ እኔ እኮ በጣም ነው የሚቸግረኝ። የለንማ እኛም እኮ ጨፍረናል። አንሰማም። ሃሌሉያ ሃሌሉያ። አጋንንት አስወጥተን በሙሴ ወጣ። ድሮ በእኛ ዘመን ሲኦል ነው የምንወስደው እንጂ እንደዚህ ዘመን ዘመን ለክስክስ ነው። የፈልግ እንትና ጎረቤት አገባም ለሰው ጉዳያቸውም ማለት ነው። ሲገፋ አረጋለሁ በሉ። አሁን ከነ ጳውሎስ አልፎ ለመሄድ ነው። ስለዚህ እቺን ሰማይና ምድር በተመለከተ ጳውሎስ ገብቶታል በስነ ስርዓት። የቀረው ጳውሎስ ምንድነው? እንደው ከሱ ገፋ ብንል የመጀመሪያ ስራችን እግዚአብሔርን መምሰል ያሉትን ሰዎች እስር አድርጎ ምን አድርጎ እስር አድርጎ እንዳትረሱ ከባህር ውስጥ ሰልፍ እያስነሳ ምን ያደርጋል? የእግዚአብሔርን መምሰል ንቅናቄ አስረው በምን እንዳትረሱ በሰማይና በምድር ላይ አዲስ በሚመጣው እንዳይንቀሳቀስ አስረው የያዙ። አንዱ ብረቱ ነው። ብረቱ ይነቀላል። ማንም ሰው በዚህ ዓለም መልክ ብቻ ለጊዜያዊ መናፍስትን እያዘዘ የዚህ ዓለምን ነገር እያደረገ ያለ እኛ ቤት ያለ ሰው በሙሉ ከነ ብረቱ ምን ይላል? ይወድቃል። እስቲ አሜን። ይሄ የተባለውን የእግዚአብሔር ሐሳብ ለመፈጸም ምን ጠፍቶ ክንድ ቀፍቶ ክንዱን ያደከመ ይመታል። ሶስተኛ ያስነሱት ሰይጣኖች ያውቃሉ። ተቀበሉ። ሙሴ ወደ ግብፅ ሀገር ሲገባ አነጣጠረ ሙሴ ላይ ህዝቡን ያሰቃይ ጀመር። እግዚአብሔር በጸናች ክንድ ምን አወጣ? ዛሬው የምትሰሙትን ይኸውልህ እዚህ ምድር ላይም ለመግለጥ ሪቫይቫሉንም ለሌሎች ለመድረስ በምን ክንድ? በጸናች ክንድ። እንዳትረሱ ኢሳይያስ አክዓዝ የተባለ ንጉሥ በነበረበት ሁሉም ቀስ የሚለውን የሴሎም ይሁዳነትን የጠሉ ኤፍሬሞች ተገንጥለዋል። ሌሎች ሁሉ ዓለማዊ ናቸው፣ ግን የእስራኤል ህዝቦች ናቸው። እስራኤሎች ተገንጥለዋል፣ ኤፍሬም ተገንጥለዋል። ማን ተገነጠለ? በሞ ይሁዳ። ማን ቀረ? ኢሳይያስ። ስለዚህ ምን ያለው? አሕዛብ ይመካከሩ፣ እነሱ ይደንግጡ፣ አትፍራ፣ እኔ ካንተ ጋር ነኝ አለ። ሁለተኛውን ነው የምፈልግ። በጽኑ እጅ አስጠነቀቀኝ። የመጀመሪያውን አላስጠነቀቀው፣ ምክንያቱም ከአሕዛብ ጋር ምን የለውም ጉዳይ የለውም። ከቅዱሳን ጋር ከእስራኤሎች ጋር ስለ ዱለት የሚለውን መንገድ ምን አትበል፣ አትፍራ። ማስፈራና ዛሬም ይኸውላችሁ ዱለት የሚባል መንገድ ቤታችን አለ። ደፍረህ ልትቋቋመው ካልቻልክ ጽኑ እጅ ከእግዚአብሔር ካልያዝ ወገኔ ማንም በመምሰል የሚኖረው ኑሮ አይሞከርም። ዛሬም ጋዲ ያሰረ ይበጠሳል፣ ክንድ ያደከመ ይወድቃል። ከባህር ውስጥ በፍጹም ሪቫይቫል እግዚአብሔርን በመምሰል አይንቀሳቀስም። እችን ያዟት። እችኑ የትኛዋን ሪቫይቫል? እስቲ የዚህ ዓለም መልክ በሉ። እንጀራ መብላት መጠጣት አያስፈልግም አለ እንዴ? አለን። እኛ በሞ እያለን ነው። እንዴት ብናደርግ ነው እንጀራ መብላትና መጠጣት እግዚአብሔርን በመምሰል? የት ለመንግስት ሰማያት የሚሆን አንዳንድ ቦታ ኢየሱስ ጠቅሷል። አሁን ስጡ ይሰጣል በምሳሌ ብሎ ቢዝነስ ተናገረ። እኔ ቁማር እለዋለሁ። ይሁን ቢዝነስ ብሬክስሉ ወይም ቦርድ ሰው መግባት ቤት ያለህን ልብስ ስጥና ለድሆች ስጥ፣ ከዛ ወይም ለቸርች ስጥና ምን ትሆናለህ? የቸርች ቅባት ትነካለህ። ኢየሱስ መዝገብ ባለበት ልብህ እንዲሆን ከሚያስጠነቅቃቸው ነገሮች መካከል በእግዚአብሔር መንግስት ስም መስራት ነው ያለብህ። ለሚታየው ነው ለማይታየው? ለማይታይ እንደዚህ አይነት አገልግሎቶች አሉ፣ እመጣበታለሁ። ታዲያ ቅድም እነ ጴጥሮስ ዘራፍ አሉ፣ ወደቁ። ከእንግዲህ ወዲህ አወቀን አሉት፣ እረኛው ይመታል። አሁን ምንድነው? እችን መልእክት ነው ይዋለች። አሁን ማታል ይውላችሁ፣ እግዚአብሔር ሰማን። ክርስትና ሁሉ የት ነው ያለው? የቀደመው የሚቀጥለው ሰማይና ምድር ውስጥ እንድታስገባኝ ማልደና አሾልከኝ። ያን ብረት ነቅለህ ስር አድርጎ ያዘንን አስጥለንና ማንን ወደ መምሰል አምጣን እንጂ እቺ ልምምድ ጥሩ ነች። እኛ የምንፈልገው እንዴት ብንገዛትና ምርኮ እየበዘበዘን እንዴት ወደዚህ በመሆን እናስኬዳለን። በኋላ ለመጣ ከመምጣት በፊት ግን ምን መሆናችንን አረጋግጥ። ጴጥሮስ ወደቀ። ሲያልወድቅም በሉ ልለምን ነው በሉ። ለምነን ነው የኛውን ትምህርት ሰማሁት። ከዛሬ ቀን ጀምሮ አፍንጫም ብዬ ከነ ብረት
ይችን ዓለም ከጽዮን በታላከ በትር ምን አረጋታለሁ? ከዛ አንድ እግዚአብሔርን እያስከበርኩ የሚረገሙትን ለዘላለም እሳት አዘጋጃለሁ። ሌሎቹ ኢቭን መላእክት ከዚህ ሽፍት ያደርጋሉ። የትኞቹ መላእክት? የእግዚአብሔር እንዳትረሱ ወደ ጸጋ ዙፋን የመጣውን ክብር ይዘው አገልጋዮች ለስጋ ልማድ መላእክቶቹን ይጠቀማል። ሽፍት እናደርጋቸዋለን። ለየትኛው እንዲሰሩ? እግዚአብሔርን ነው። አሁን እኔ አዲስ አይደለሁም። የህዝብ መላእክት ሽፍት ማድረግ የአገልጋይ ትራንዛክሽን ይባላል። አንዳንድ ቦታ ላይ ጭራሹኑ ጨለማም የሚጠቀመዋሉ። ኤልዛቤልን በለዓምን የሚጠቀም በለዓም በማን ቤት ውስጥ የሚኖር ነው? ደግሞ ጨለማ ልምምድ ያላቸው ግን አንዳንዱ በክፉ አንዱ እንደ በለዓም አመፀኛ አገልጋይ አለ። እንግዲህ እየሰፋ ይሄዳል። ሁለቷን ግን አንዴ እንሰራለን። እዚህ ትከሻ ላይ ተጭኖ ያዘን ይመታል። በነገራችን ላይ ይኸው ራስን በስጋ ማስለመድ ባለበት መስመር ላይ ሰዎች አየው አገልጋዮች ናቸው። ተጭነዋል፣ ተጭነው ይዘዋል። እነሱ ዶክትሪን የበላይ ነው። ያ የተጫንን ያሉት ብቻ አይደለም፣ በየትውልዱ አንቀላፍተው ትንቢት የነገሩ የምድር ብልጽግና የነገሩ ኢትዮጵያ በዓለማችን ላይ ምን ይሆናሉ? ከፍተኛ ሀገር ይሆናሉ ያላሉት የለም። ያሉም በህይወት አንዳንዶቹ ሲያመኝ ነቄ ብለናል በሉ። አለቀ። ወፍ የለም ብሏል። ማን ነው ጌታን የተቀበለው? ማን ነው ሰው? ዮኒ ማኛ። ዮኒ ማኛ ዛሬ ነው የሚጠመቀው። 28 ዛሬ ነው አይደል? ዛሬ አሁን አሜሪካ ሀገር ማነች ነብይት ብርቱካን በአደባባይ ይጠመቃል። ጠንካራ ያለ አስተማሪ ካላገኘ ታውቃላችሁ፣ በጣም በአብዛኛው ዓለም በጨለማው በከፍተኛ ደረጃ ሲሰራ ስለነበረ እንዲህ አይነት ጠንካራ ያለ አገልግሎት ካላገኘ ምን ዓለም ውስጥ ሄዶ ይገባልናል። አሁን የዚህ ዓለም መልክ የሚያገለግሉ ሰዎች ይድናሉ ወይ? ሌላ ጊዜ ነው የምጠይቀው። እስኪ ይህን ጥያቄ ዛሬ መልሱ። ይድኑ ይሆን? ማንም ሰው ድኖ በጌታ ነው፣ ነፍሱ ድናለች። የዘላለም ደህንነት የሚያገኝ መንፈሱ ድኗል። እየኖረ ያለው ግን ለዚህ ዓለም ነው፣ ለጊዜያዊው ምንም አይነት ፍሬ የለውም። ለሚመጣው ተስፋ ተብሎ የሚባል እንደው በሱ ያለውን የማያፈራውን ይቆርጠዋል ይላል። እንደ መቁረጥ ያገኘ እንደ አንድ ሰው ጌታን ይዞ ሊሞት ይችላል። ሰው የሚያላ ቢክድ ምናምን ነው አይደል? እኛ ደግሞ ሳይክድ ራሱ የዚህ ዓለም መልክ አገልጋይ ከሆነ ይድናል። ለምን እሳቱ ሲያልፍ ይተርፋል እንዴ? እዚህ ጋር የሰራው ምንም የለም። አሁን ያቺ የዳነበት መስመር ትጠፋ ይሆን? ለምን እያገለገለ ያለው ለእግዚአብሔር ሳይሆን ለዚህ ዓለም ነው። ለዚህ ዓለም እያገለገሉ መዳን አለው። ለምሳሌ ጳውሎስ ምን ይላል? እግዚአብሔር ፈቃድ በጎ ደስ የሚያሰኝ ፍጹም የሆነውን ታውቁ ዘንድ በልባችሁ መታደስ ተለወጡ። ይህንን ዓለም የሚመስል አገልግሎት ይተርፋል። ጨበጥ ላደረግ ነው ማየው ልንገራቸው። እንዲሁ ምን ይሻላል? እኔ እኮ ወደ ውስጥ ስገባ ቀርቶ እናንተ አይደላችሁም። እኔ ራሴ ቲቪ ጆሹዋ አንድ ሰሞኑ የለም ሰዎች ይቃወሙት እንጂ ቲቪ ጆሹዋም ራሱ ከዚያ ዓለም መልክ ሩቅ አይደለም። ያስተማረ ትንሽ ቆይቶ ሊያስተምር ይፈልግና ከአቅሙ በላይ ሆነበት። አሁን እንደዚህ ምን ነው? ስለዚህ ምን ያደርጋል? እንደገና እጁን ይጭን በልሂድ ኦክስፎርድ ተማረልን። ኦክስፎርድ ተምሮ ምን ይሰራልናል? ኦክስፎርድ የተማረ ሰው ምን ይጠቅማል? ምን ይጠቅማል? ምንም ለዚህ ዓለም ነው የሚጠቅመው። ያን የመሰለ ቅባት ህፃናቶች ሲጥን ይዘረራቸዋል። ህፃናቶቹን መንፈሳዊ ልምምድ አንዱ ላይ ጭንና ያሳያቸዋል። ከዛ እነኛ ልጆች ይጎመጃሉ። ያንን ጸጋ ምን እንዲላቸው እነኛ ህፃናት ቀስ ብሎ ቢያሳድጋቸው ወደ ጌታ ከመሄዱ በፊት ይሻገር። ለዚህ የሚያገልግል ለዚህም ይሁን። ማን አውቆት? መጀመሪያ ዋኖቹስ መች አወቁት? የትኞቹ? የመጀመሪያው አሕዛብ እንደማይድኑ። በነገራችን ላይ የእምነትን ራስ ካልያዝክ እሺ፣ የቀደሙትም በጣም ቸርቾች የተባሉት በጣም ዘልቆ ያለውን እውነት ይሄ ኢየሱስ የጮህበት በእኔ የሚያምን የዘላለም ሕይወት ወንዝ ውሃ ብሎ የጮህበት ታላቅ ሚስጥር ገና ሐዋርያቶቹ በደንብ ምን አላለላቸውም፣ አልበራላቸውም። በደረሱበት በየ12 የተለያየ ቦታ ራሻ ኢትዮጵያ ምናምን ራሳቸውን ሰው እንዲሰዉ አደረገ። ግን ወንጌል እኮ በ200ኛው ዓመት ተደፈነ መልሶ ሲኦል። ከዛ ጊዜ ጀምሮ ዓለማችን ሲኦል ላይ ነች። አሁንም በቅርብ እንኳን ኢራንና እንትን ጦርነት ሲጀምሩ አቤት ስንት ነፍስ ሲናዳየው ወደ ሲኦል። እስራኤሎችም ጌታን አያውቁም፣ ኢራንም ጌታን አያውቅም። ያዛም ግሩፕ ሆንክ እዚህም ግሩፕ ምንም ጥቅም የለው።
ለዚህ ዓለም ነው ጦርነቱ። አሰብ ሰሞኑን ፉከራ አለ ደግሞ አሰብ። ጴንጤም ነው እኮ የሚፎክረው። አሰብ የማን ነው? እኔማ ድሮም ሰዎች ይሰድቡኛል። የኔ አባት ይውላችሁ እሺ ለሀገሩ ስንት ደም ያፈሰሰ ነው። የኮሪያ ዘማች ነው። የሶማሌ ምን እና አንዳንዶቻችሁ ምን ታውቃላችሁ? ሶማሌ ዘመቻ ሲባልም የምታውቁትም አይመስለኝም። ይሄ የዘመኑ ወጣት ይደብረኛል ታውቃላችሁ። ለምን እንትን ይለኛል? ምንም ያህል ለዚህ ዓለም ባይኖሩ ለዛኛውም አለመኖራቸው ነው የሚያሳዝነው። ለምንም እኮ አይኖሩ። ይሄ የለም ይሄ ክፉና ሙትቻ ትውልድ ይባላል። ኧረ የለውጥ ዘመን ነው። እሺ ሁሉን ይለውጣል እግዚአብሔር ባል። ስለዚህ እዚህ ትከሻችን ላይ ተጭኖ የያዘን ይወጋል። ይህንን የያዘውን ነቅሎ ይጥላል። ወጀብ አውሎ ነፋሱን ልኮ ተጭኖ ከእንዲህ ያደከመ ይመታል። ወዴት ሽፍት እናደርጋለን? እግዚአብሔርን በመምሰል የሚመጣውን ተስፋና የትኛውን አስገዝቶ የቀደመውን አስገዝቶ የሚያኖረው ችሎት በላያችን ላይ ከፍ ከፍ ይላል። እንጸልያለን እስቲ። የጊዜ መልእክት ነው የሰጠው። ገና ትምህርት ውስጥ አልገባሁም። በኢየሱስ ዘመር እናንተ ጸልዩ። የኢየሱስ ፍቅር አይለወጥም፣ ሲያብብ ይኖራል እስከ ዘላለም። የጌታዬ ፍቅር አይለወጥም፣ ሲያብብ ይኖራል እስከ ዘላለም። ለእኛ በመስቀል ላይ ፍቅሩን የገለጠው በጅራፍ ራቁቱን የተገረፈው ለሰው ልጆች ብሎ ክብሩን ያልቃለለ ኢየሱስ ክርስቶስ ሁልጊዜም ሕያው ነው። የጌታዬ ፍቅር አይለወጥም፣ ሲያብብ ይኖራል እስከ ዘላለም። የኢየሱስ ፍቅር አይለወጥም፣ ሲያብብ ይኖራል እስከ ዘላለም። እስቲ ዛሬ ማምለጥ ይሆን? ለመላው ቅዱሳን ማምለጥ ይሆን? ወጥመድ ነው እኮ ማለት። እስቲ ዛሬ እንጸልይ፣ ለራሳችን እንጸልይ። መጀመሪያ እስቲ እንቆይ፣ ጥቂት የጸለይን እንቆያለን። በዘላለም ፍቅርህ የወደድከንና ከዘላለም መዳን ጋር ያቆራኘን አቤቱን ለምንሃለን። የተጭኖን ያዘ በዚህ ዓለም መጫወቻ አድርገው እየመሩ ነን የሚሉ ቅዱሳን እንደገና ገዢ ነን ብለው የበላይ ብለው ከነሱ በላይ እውቀት የለም ብለው የዘጉብን እኛ የእምነታችን ራስና ፈጻሚ መንፈስ ቅዱስ ባስረዳን መጠን ከልጁ ከኢየሱስ የትም አንሄድ። ይልቁኑ ራሳችንን ከስጋ ማስለመድ ጋር እንድንስማማላቸው ወጀብ ያስነሱብን። ጋዲ አስረው ምንም አይነት ነገር እንዳይንቀሳቀስ የሞከሩ ክንድ አደክማለሁ ብሎ ዓለማችን ላይ በሙሉ ያለ ጦሩን ያሰፈረ ሰይጣን የገዛ ቤታችንን ጭምር ባላጋራ አድርጎ ያስነሳ ራሳቸውን ከስጋ ማስለመድ ጋር አጋንንት ስለተገዙላቸው የመላእክ ሰራዊት ስለከበባቸው በዚህኛው ዓለም ደግሞ እግዚአብሔር ነገስታት ስለደገፏቸው ከነገስታትም አልፈው ዓለም ላይ ያለ ብርና ወርቅ እንደ ጉድ እየተነዳላቸው መልታይ ሚሊዮነር የተባሉ አገልጋዮች የበዙበት ዘመን መካከል አምላኬ ለሚያልፈው የሰራ ጥሩ ኢንቨስተር ናቸው ተባሉ። አንትረፕረነር እንደሚሏቸው እጅግ የተመሰገኑ ፓስተሮች ተባሉ። አምላኬ ያላወቁት ለዚህ ዓለም መልክ የእግዚአብሔርን ቅባት ይዘው መኖራቸው ለሚመጣው ተስፋ ምንም ያልሰሩ እሳት ሊበላው ላለ ለጊዜያዊ ነገር የኖሩ እግዚአብሔር ሆይ ያን ታላቅ ነው ጡጫ ከትከሻ ስናነሳው ጡጫ ይወረወራል። ጡጫን አንሳ። በጽኑ እጅ እግዚአብሔር ተናግሮናል። አንሰማህም። ጡጫን እንሰብራለን። ጡጫን እንሰብራለን። ከዛም በትክክል ጋዲውን ከታች ከወጀቡ ክንዳችንን አድክሞ ከያዘው ከጨለማው ስራ አብዳ ተመሳሳይ ሆነው ጨለማውም ለጊዜያዊ ነገር የገዛ ህዝቡን ይገዛል። የእኛ ቤት የጸሎት ቤት የሆነውን እግዚአብሔርን በመምሰል መግዛት ሲገባ እግዚአብሔርን መምሰል ወደዛ አስወግደው። እግዚአብሔር አምላኬ ሆይ እለምንሃለሁ ይህንን የሥጋ ፈቃድ ብቻ እንዲኖር
ያደረጉትን አንሳለን። እነ ጳውሎስ እነ ጴጥሮስ እግዚአብሔር በኃይል ዘልቀው ያልገቡበት ጥሳ አስገባ። ይህንን ጋዲ የታሰረውን በሙሉ ይህን በላት ከዛ እነ ጴጥሮስ ዘልቀው ያልገቡበት እነ ጳውሎስ ዘልቀው ያልገቡበት ዛሬ ቀንበር ሆኖ የተቀመጠበት አይቻለሁ፣ ሰብሬ አልፋለሁ። የእግዚአብሔር ጸጋ መጨረሻዬ ነው። ኢየሱስ ክርስቶስ በቀኝ የተቀመጠበት መጨረሻዬ ነው። አይቻለሁ። ተነስ ከትከሻችን ተነስ። እኛ እነ ጴጥሮስ በዘራፍ ባሉበት እንደወደቁ ዘራፍ ብለን የዚህ ዓለም መልክ ይዘን ብቻ እንዳንቀር የዚህ ዓለምን መልክ አልፈን እግዚአብሔርን በመምሰል ወዳለ ምስጢር ገብተን እጅግ ታላቅ ምስጢር ከሱ ጋር በአገልግሎት ተጠምደን ከሱ ጋር ደግሞ ክርስቶስ ከቤተ ክርስቲያን ጋር የተጣመደበት ምስጢር ታላቅ ነው በሚል ተጣምደን በዛ ልንራመድ አራቀፍን ጣልቄ ገብቻለሁ። የቀኝ ትከሻ ላይ ያለው ጥሳችሁ ትውጡ። የቀደሙ አባቶቻችን ቀንበሩን ጭነውታል። ይሄ ሙትቻው ትውልድ ይሄ መጀመሪያው ነው። ዋናው ግን አሁንም እግዚአብሔርን በመምሰል የሚቀጥለውን ሰማይና ምድር ለመውረስ ባለው እስቲል ለዚህ ዘመን እንዳንበቃ የሚያደርግ ቀንበር ይነሳል። ጣሱን ናውጡ በጌታ በኢየሱስ ስምና ስልጣን፣ በጌታ በኢየሱስ ስምና ስልጣን ገደቡን ሰበር፣ ወሰኑን አፈረስን። ተመስገን። እነ ጴጥሮስ ምንም ቢዝቱ እንደተሰናከሉት እንዳንሰናከል እረኛውን እመታለሁ በጎቹ ይበተናሉ ብሎ እንዳለና ለክርስቶስ ሐሳብ መብቃት እንዳልቻሉ ለሚመጣው ዘመን መብቃት እንዳልቻሉ ይልቁኑ ነፍሳቸውን ወደዱ። ለምን? የዚህ ዓለሙ መልክ ይዟቸዋልና፣ ራስን ለስጋ ማስለመድ ይዟቸዋልና። በዛ ራስን በማስለመድ ምስጢር ውስጥ እጅግ ከፍ ያለው እግዚአብሔርን መምሰል እንዳንይዝ እዚህ ትከሻችንን ጨምድዶ ያዘ። የገዛ ቤታችን ምስጢር ራሱ እግዚአብሔርን በመምሰል ውስጥ ያለ እንዲህ አይነት አደገኛ ሰማያዊ ነገርን ቀንበር ውስጥ የከተተ ተነስ። አይቻለሁ፣ አታመልጠንም። ተነስ ብያለሁ። ተመስገን አምላኬ፣ ተመስገን አምላኬ። ተመስገን እናመሰግናለን፣ እናከብራለን። እጆቻችን ይነሱ። እዚህ በስተቀኝ ያለችው አደራ ቀደመው የእምነት አባቶቻችን ጭምር የጫኑት ነው አለ። ያኛው ወዲያው ተመቷል። እስቲ አሜን። ይሄኛው በቋሚ ዶክትሪን ተጽፎ ስላለ መሰበር አልፈልግም ብሎ ተቋቁሞ አየዋለሁ። እናንሳ እጃችንን። እኛ ቸኩለናል፣ ሰብረነው እንሄዳለን። ለምን? ማንም ዘመን አይሰጠንም። በየቀኑ የሚሞት ህዝብ አለ። 40 ሰው በየቀኑ ይሞታል። እንደው ከሰው ወጣ ብንል በሞ የእግዚአብሔር ክብር ዛሬም እየተገፋ ነው። በኢየሱስም ኃያላን ይናጠቁታል። ከኃያላን ሰፈር ነን። ሂድ ያስኬድ አንላቀቅም። እግዚአብሔር አምላካችን ከፍ ከፍ በል። የለህም ተወዳዳሪ። ባንተ ዳግም መወለድ ውስጥ ከገባንና ከህፃን አይነት ጸሎት ወጥተን ወደ ትልቁ በሰማይ ስፍራ ወዳለው ክብር ለአገልግሎት ተቀብተን ከተለየን ጊዜ ጀምሮ በቀደመው ሰማይና ምድር ላይ በተመለከተ ጠላትን የእግር መረገጫ አስካረቅ በቀኝ ተቀመጥ ብሎ ኢየሱስ ክርስቶስን የክብርና የምስጋና ዘውድ የጫነበት ክብር፣ ሁሉን ከእግሩ በታች ያስገዛበት ክብር፣ ከስሞች ሁሉ በላይ ስም የተሰጠው ክብር ስለተሰጠን ተመስገን። ከሱ የተነሳ ይህ ሊጠፋ ያለ ሰማይና ምድር የሚድኑትን ለማዳን የሚፈረድበትን ሰይጣን ለማስፈረድ ተቀብተን ሳለ
ይችን ሰማይና ምድር እንድናሽሞነሙናት በስጋ ተገልጦ ያለ የተደራጀ የቤታችን መንፈስ ይመታ። ያየሁት ብረት ተመዞ ይውጣ። አብሮት ከዚህ ብረት የተነሳ እግዚአብሔር ሆይ የእግዚአብሔር መምሰል አገልግሎት እንዳይወጣ በብርቱ ብረት ያሰራ፣ ብረቱ ይፈታ። በከንቱ ለዚህ ዓለም መልክ የሚያልብ መንፈስ ይመታ። ክንድን ያደከመ ይመታ። ሶስተኛ እግዚአብሔር መምሰል የሚባል ገና ሲታሰብ በጽኑ እጅ ሰይጣን ሊዋጋ ወይም በገዛ ወገኖች ላይ ሆኖ ዱለት የሚል መንፈስ በኢየሱስ ይመታ። በናዝሬቱ በኢየሱስ ስምና ስልጣን ከግርበታችሁ ደቅ፣ ከግርበታችሁ ደቅ። አብሮት የሚፈትል የነገር መንፈስ ይነሳ። እሱን ጠርገህ ከጣልክልንና እግዚአብሔር ሆይ ነፃ ካወጣህን አብረህ በዚሁ በነበረው እግዚአብሔርን በመምሰል ዶክትሪን ውስጥ ዘልቆ ለ21ኛው ምዕተ ዓመት የማይበቃ ትከሻ ላይ የተጫነ ይነሳ። እግዚአብሔር መምሰል ውስጥ ያለ ጦርነት ለሚመጣው አዲስ ሰማይና ምድር ተስፋ በመሆን ሙሉ ያልሆነ ጎዶሎ የሆነ ቀንበር የሆነብን ነገር ይነሳ። ጎዶሎ ይነሳ በኢየሱስ ጥሰን ገባ። 160 እና 30 ያፈራሉ እንደሚል ወደዛ ፍሬ እንድንገባ እዚህ ትከሻ ላይ ተጭኖ ያለ ከፀሐይ መውጫ እስከ መግቢያ ባለ መስመር ውስጥ እግዚአብሔር መምሰል ውስጥ ራሱ ያለ ችግር ተንከባለው ይደቅ። አራገፍ ነው። ይህንን የሚያጸኑ ዶክትሪኖች የሚያጸኑ ቲዮረሞች በሙሉ ይፍረሱ። ግምት ይፍረስ። ጥቅስ ለጥቅስ ማጣቀስ ይፍረስ። መንፈሱ ከመንፈሳችን ጋር በሚመሰክርበት መካከል ትክክለኛ በጎ ደስ የሚያስፈጽም ከሆነ ውጭ የተጠላለፈው ይነሳ። አመፃ ይነሳ። ነቀፋ ይነሳ። ኩነኔ ይነሳ። ጭራሹኑ ያልተቀደሰና የረከሰው በሙሉ ተጠራርጎ ይነሳ። ከትከሻ ላይ ይውደቅ። አዲሱ ምዕራፍ በላያችን ላይ እንዲፈጥንልን እንዲህ አይነቱ ሸክም ይነሳ። ጨብጡና ያዙ። በክርስቶስ ኢየሱስ እንዲህ አየው። መልእክቱ ይሄ ነው። እንዲህ ይለኛል እግዚአብሔር በትክክል እኔ ወደ ሄድኩበት ወደ ተራመድኩበት እንዳትሄዱ የተሰሩ ኬላዎች ፈረሱ ይላል። ቅጥሮች ተዘለው አይደለም ያለፉት፣ ተሰብረው ነው። ዳትረሱ ዳዊት ከፍልስጤሞች ከሳኦልም እጅ ዳነ። እኛ ደግሞ በራሳቸውን በስጋ በሚያስለምዱ ፍልስጤሞች በሏቸው እግዚአብሔር ድል ሰጥቶናል። ከዛስ ሳኦል ድል እንደነሳ ቅጥራቸው ፈርሷል። እናመሰግንሃለን፣ እናከብርሃለን። ቀሪ አጭር ጊዜውን ተረከብ በኢየሱስ አሜን። ተባረኩ፣ ተቀመጡ። 15 ደቂቃ እንግዲህ ልወስድ ነው። እንደ ይዤ የመጣው ትምህርት እንዳይቀር ነው። የቅድሙ ርዕስ የምጽፉ ወይም በኋላም በካሴት ላይ የሚወጣ ራስን ለስጋ ማስለመድ ምሰሶን መንቀል በሚል የቅድሙ ፕሮግራም ምሰሶን ነቅለናል። እስቲ አሜን። አንደኛው ስብከት እዛው ላይ በመሆን ምን የሚል ነው? እግዚአብሔርን መምሰል ወደ ጥልቅ ያላስገባ ቀንበር ምን ሆኗል? ተሰብሯል። እስቲ አሜን። እስቲ እረኛው ተልኮ ካለፈው የቀጠለ መንፈሳዊ ግንኙነቶችን የመንፈሳዊ ግንኙነቶች ቀንበሮች በሚል በሞ ዛሬ አዲስ ነገር ልንሰራ ነው። ያለፈውን 2 ቃል እናንብብ። ትዝ ይላችኋል። አንዱ ዕብራውያን ነው። ዕብራውያን 3 ላይ ሁለተኛ ኢሳይያስ 50 ቀደም ሰባብረናል። በምን በስጋ ልማድ ምን ለሚሉ ከሚኖሩ ጋር ልክ ስትተባበር ምን ያመጣል? ቀንበር በሞ ምን ይጭናል? ላው ላይ ሸክም። ሁለተኛ ምን ሰበር ወደ ውስጥ ጠልቆ የክርስትናው አባት የሆነው እግዚአብሔር ወይም የክርስትናው ጌታ የሆነው ኢየሱስ ዘልቆ የሚገባበት ድረስ የሚሄድ ማንን መምሰል? እግዚአብሔርን በመምሰል የሚመጣውን ሰማይና ምድር የመውረስን ጉልበት እንዲኖረን አድርገናል። ዕብራውያን እረኛ ተልኮ የሚቀጥል የመንፈሳዊ ግንኙነቶች ቀንበሮች
ከቀንበር በፊት ያው አስተምሬያለሁ። እንግዲህ ዛሬ ሰዓቱ የምታውቁት ነው። የሚቀጥለው ብጀምር ይሻለኛል፣ ግን ላንብብ። ዕብራውያን ምዕራፍ 3 አንድ ቃል ነው የማነበው። 13 ዕብራውያን 3:13 መንፈሳዊ ምኖች ግንኙነቶች በሚል ርዕስ ተጀምሯል። እረኛዬ ተልእኮ ውስጥ እረኛዬ ተልእኮች እንዳትረሱ። እግዚአብሔር ከማደሪያው ምን ሆኗል? ነቅቷል ወይም ተነስቷል። ክብር ለጌታ ይሁን። መነሳት ብቻ አይደለም፣ ሰው ሳር ነው ክብሩን በሞ ስለዚህ የእግዚአብሔር እስትንፋስ ይነፍስበታል እንደሚል የእግዚአብሔር እስትንፋስ ምን ብሏል? ነፍሷል፣ ሊያደርቅ። ጌታ ይክበር። ሶስተኛ በምድረ በዳና በበረሃ መሃል ምን ተዘጋጅቷል? መንገድ፣ ጎዳናና መንገድ ተዘጋጅቷል። ዝቅ ያለው ምን ይላል? ከፍ ይላል። ሸለቆ ከፍ ይላል፣ ጠማማው ይቀናል። ስጋ የለበሰ ሁሉ የማንን? የእግዚአብሔርን ክብር ወይም ማዳን ያያል። ያም ወጥቷል። ሲወጣ ቀጥሎ ደግሞ በእግዚአብሔር ስራ ላይ አክዓብ ኤልዛቤልን አግብቶ የእግዚአብሔርን ቤት እንዳጨማለቀ እዩ ተቀብቶ ወጥቶ እንዳጠራ በመላው ዓለም ላይ እግዚአብሔር ያልፋል። ምን ያደርጋል? የእዩ በቀል በዓለማችን ላይ ያልፋል። ክብሩን ጌታ ይሰጥ። ከዛ ደግሞ የማዳን ፕሮግራም እንደ ዮናስ የሸሸ የራሱን ሐሳብ ይዞ ዮናስ መርከብ ላይ ነበር። ማጅራቱን ይዞ አሳ ነባሪ ውስጥ ከቶ መለሰው። ብዙ ቅዱሳን ከሳቱበት ይመለሳል። ያ ማዳን ላይ ያልዳኑትን በሞ ምን ይለናል? ያድንልናል። ከዛ ያንን በሰራበት አሁን ያስተማርኩት ያለው ነው። እንግዲህ መንፈሳዊ ሪሌሽንሺፖች ወይም ግንኙነቶችን በተመለከተ ውስብስብ ስራ ነው። ግንኙነት ምን ማለት ነው ሲባል ከአብ ጋር ከልጁ ጋር ከመንፈሱ ጋር ምን አለን ይላል ዮሐንስ በደብዳቤው። ህብረት ግንኙነታችን በመሻት በማሰብ በማድረግ ጭምር ባጭር ለማስቀመጥ ጊዜ ስለሌለ ይህንኑ ግንኙነት ስናስብ ደግሞ ጊዜው ስጄ ጠልቄ አስተምሬያለሁ። የሰው ልጅ ዳግም ሲወለድ ከመለኮት ባህሪ ተካፋይ ነው። የምን ኃይል ላይ ውሎ ያለ የምን ስለዚህ ዳግም መወለዳችን ከመላእክ በላይ ነው። አዲስ ፍጥረትነታችን መለኮት ነው። መልአክ ያገለግሉናል። ብዙ አይነት መልአክ አለ። አሁን እንግዲህ የትኛውን ሰማይ የሚያገለግሉ የቀደመውን ሰማይ የትኛውን በሙ የሚመጣውን ሰው እንዴት ነው የሚመጣው የሚያገለ አሁን እኮ ችግሩ ነው። ባዶ ቫኪዩም ነው። በነገራችን ላይ ገና አስተምራቸዋለሁ እንጂ አሁን በተጠየቁ አትመልሱ። እንዴት ነው አሁን እግዚአብሔርን በመሰል ባዶ ቫኪዩም ነው የምናወራው። ገና የሚመጣ ምንድን ነው የምናወራው? ሰማይና ምድር አይደል? እንዴት ነው ለሱ ምን ሰራው? አሁን እንዴት ይሰራል? የቀላል ፈተና ነው እንዴ? እንደው አንዳንዱ እዚህ ቸርች ባልመጣ ሳይሻል ይቀራል። ከምን ይተር ሰምታችሁኛል አይደል? ሰው የሚያውቀው ሲየኖረ ኑሮን አሳክቶ ምናምን ጌታ ይክበር ጌታ ከበረ ቢሆን መንግስተ ሰማያት መግባት ነው የሚያውቀው። አሁን እያልን ያለ ነው የጸጋ ዓለም አለ። ይሄኛው ለካ አፍርሶት የጸጋ ጀምር በጸጋው ደግሞ ይሄኛውን ሰማይና ምድር ነው ሰንበት ረፍት ዝጋል እርግማን የሌለበት ምናምን ገና ተስፋ ነው እኮ ሲባል በተስፋ ድናችኋል የሚል አነበቡ ሰሞኑን አልሰማችሁም? እስኪ በተስፋ ድኛ በእምነት ነው መዳን በሞ በተስፋ ይዳናል እንዴ? ጥያቄ ፍቅር፣ እምነት፣ ተስፋ ሶስቱ ምን ብለው ይኖራሉ? ሰንተው ተስፋን በመያዝ መንጻት ይለዋል ጳውሎስ። እኛ ደግሞ ተስፋን በመያዝ ዛው ጳውሎስ መዳንንም ያወራል። ስለዚህ ቀስያ ወደዛ አሁን የተፈለገው ኔትወርክ ነው። እንዲህ ባለ ላስቀምጠው። ኔትወርክ ማለት ግንኙነቶቻችን ከእግዚአብሔር ከልጁ ከመንፈሱ ከቤተ ቃሉና ከመለኮት ጋር የመጀመሪያው ግንኙነታችን ዋና ነው። ከሱ ጋር ተገናኝቶ በማን ጸጋ? በጸጋው ኪዳን ውስጥ ይህን ሰማይና ምድር ግንኙነታችንን አስተምሬያለሁ። አሁን የትኛውን ሰማይና ምድር በሞ አሁን እኮ የደከመው እዚህ ጋር ነው። የአዲሱ ሰማይና ምድር አሁን ባለንበት ምን ያገናኘናል? ለምን ጳውሎስ የጻፉት የሚመጣውን ዓለም ኃይል የቀመሱ ይላል ይበል እንጂ እነ ጳውሎስ ራሳቸው እየቃተትን ነው የዛኛውን ልንወርስ ሙሉ የማን ልጅነታችን ነው። እኛ በሞያለን ሙሉ ልጅነት ይዘናል አልያዝንም? ይዘናል። እግዚአብሔርን በመምሰል እየኖረን ነው። እና እንዴት ነው ያኛውን አሁን እዚህ አምጥተን የምናኖረው? ጥያቄ በጥያቄ ይህ ማስተማሪ አይቀርም። አሁን የጀመርኩት እዚህ ጋር አጋጣሚ መንፈሳዊ ግንኙነቶችን በተመለከተ
ከእግዚአብሔር ጋር በመለኮት ዳግም ተወልደን በመለኮት ልቦናችን ከሱ ጋር አምስቱም ማንነታችን የትኛው አምስቱ ደጋግሜ ተናገር ልብ አለኝ፣ ህሊና አለኝ፣ አይምሮ አለኝ፣ መንፈሳዊ ነፍስ አለኝ። መንፈሳዊ ምን አለኝ? ጉልበት። ለምን ኢየሱስ ሲነሳ ይህንን አስነስቶት በመለኮት ውስጥ ወስዶታል። የትንሣኤ የሚባል ሲያስነሳው ደግሞ መለኮት አድርጎታል። አጋጣሚ ደግሞ ከመለኮት በታች የሚኖሩ ምኖች አሉ፣ መላእክት። አንዳንዴ ከመላእክት ጋር ለማውራት ስትፈልግ ልክ ኢየሱስ የንጋት ምን ሆኖ እንደወረደ ኮከብ 7 ቀንዶችና 7 አይኖች ሲፈልግ ደግሞ የጋለ ነሐስ ይዞ ፊቱ እንደምን የሚያበራ ምን ጸጉር ያለው ከአፉ ምን የሚወጣ ደግሞ ከሰባቱ የሻ ቤተክርስቲያን እንደዛ መሆነ መጣ። ስለዚህ ለዚህኛው ሰማይና ምድር ለመላእክት ደግሞ እንደዛ እንገለል። አሁን ችግሩ ምንድን ነው? እዚህኛው ዓለም ላይ ለዚህ የሚኖሩ የእግዚአብሔር መላእክት ምንድን ነው የሚሰሩት? ለምን እነኚህ መላእክት እንዳትረሱ የዚህ የአዲሱ ኪዳን ጸጋ ሚኒስተሪንግ ስፒሪት አገልጋዮች ናቸው። የሚኖሩት ግን እዚህ ጋር ምን ይሰሩ ይኖራል? እዚህ ነው መኖር ያለባቸው። አልተሻገሩም እንዴ? ግማሽ ነው የተሻገሩት። የትኛው ላይ? እስኪ አዲሱ ሰማይና ምድር በሉ። አሁን አለ የለም? አሁን በተስፋ ድነናል ብሎ ጳውሎስ የሚለው አለ ወይ? ያው ተዘጋጁ። እኔ አሁን የምፈልገው እናንተ መረዳት ብቻ አይደለም፣ ሮጠን ህዝብ እንዲድን ይሄን አስተካክለን እናስተምራለን። አሁን ግን እየተቀደምን ያለ አሁን ይሄ አይዋለሁ እየተጠረገ ይሄዳል። አገስጸነዋል፣ ይሄዳል። የእግዚአብሔር መምሰል እንዳይገለጥ ቤተክርስቲያናቶችን እየተኮሳቸው በምን መምሰል? ራስን በስጋ ማስለመድ። ኢትዮጵያ ውስጥ ሰምተነው የማናውቀው አይነት የቸርች መልክ ከነገንዘባቸው ከነምናቸው ደጋግሜ እየነገርኩ ኢትዮጵያ ህዝብ ደግሞ እንዲሁም እንዲህ ናቸው። እንዲህ አይነት ሀብት አይተው ማለት ነው። በቃ ጌታ ይክበር፣ እግዚአብሔር ጎበኘን፣ ሃሌሉያ። ለምን መምሰል? ከዛ በሊሞዚን እያገቡ ሃሌሉያ ጌታ። ሰሞኑን አንዷን ሰማ ደግሞ ጥሩ አገልጋይ ነበረች፣ ዓለም ዳርቻ እንደምትሄድ ሰማን። ከዛ መስክሪ ተብላ ጂፒኤስ የሚባል ቸርች ነው፣ ጂፒኤስ ነው የሚባለው። ፓስተር ሄኖክ ወይም ሐዋርያ ወይም ነብይ ሄኖክ ምንም ስም ይኑረው እና በቃ ጭብጨ እዚህ ቸርች ኢየሱስ አለ እንዴ? ምን ጥያቄ ያለው? ራስን ለስጋ በማስለመዱም አለ። ከዛ መልእክት ሲሰጡኝ ምን ይሉኛል? ዓለም ትዞሪያለሽ፣ እኔ በልቤ ግን ባሌቱ ነው እላለሁ አለች። በመኳግብታ ወልዳ ከዚህ በፊት በግድ አጋብቷት ልጅ አላት፣ ወንድ ልጅ ይሁን ሴት ልጅ። ከዛ በልቤ ስል ከዛ እዚህ ቸርች ውስጥ ጫለ የለኝና በቅርብ ይመጣል ተባለ በ4 ወር። አሁን የፈለኩት ምስክርነት ውስጥ አንድ ቃል ነው። ከዛስ በ3ኛው ወር በ2ኛው ሳምንት በቪዲዮ ኮል አንድ ሰው ደወለ ከውጭ እና ወራሁት። በ2 ሳምንት መጥቼ ላገባሽ ነው አለ። መጣ። ይገርማቸዋል፣ አበሻ አይደለም ፈረንጅ ነው አለች። እንዴ አንዳንዱ ሰው ተነስቶ ጉድ አለ። ፈረንጅ የሚያመጣ ጸጋ ፈረንጅ የሚያመጣ ለጋብቻ ምን አይነት አስደናቂ ምንድን ነው? ጸጋ ነው። እንደኛ አይነቱ አረጀንና አለፈ ነው። በስጋ አርጅተን አይደለም። በምን አርጅተን ነው? በመንፈስ አርጅተን። አሁን ድሮ የምንሰራው ነው እነሱ የሚሰሩት። እኔ ድሮ ራጅ ያለም ሰዎች ሳስገባ ደስ የሚለኝ የአሜሪካ ቪዛ ቀደደደድ ሲያደርጉ ቸርች በጣም አበደች። እንዴት ታስቀድዳቸዋለህ ይሉኛል። የእኛ ኢየሱስ ከአሜሪካ ቪዛ ካልበለጠማ እናመልከው። ቸርቾች ግን በጣም ከፍተኛ ተቃውሞ አባረሩ። እንዲህ አይነት ሰባኪኛ ትምህርት ሲባል እንደ ጣዖት ትምህርት ያሉ ሰዎች ወስነው ሲወጡ ሲያው የሰውዬ የሰይጣን መልእክተኛ ነው አሉ። ይኸው ዛሬ ትምህርት ባዶ ሆኖ ዶክተሮች ሰላማዊ ሰልፍ ናቸው። ገና መስቀል አደባባይ ህዝብ ሰብስበን ዲግሪ ማስተርሳቸውን በምን ያቃጥላሉ? በሳት የሚበሉትን እንጀራና ምግብ ያልሰጣቸው ምን ዲግሪና ማስተርስ ምን ይሰራል? በእኛ ላይ ያለው ቅባት እንጀራ ይሰጣቸው። ከእንጀራቸው ክብደት የተነሳ ዲግሪያቸውን ወስደው ምን ያደርጉታል? አብዮት አደባባይ ያቃጥሉታል። እስቲ አሜን አብረና ሪቫይቫል ከመጣ ይሄን ካላረገ እኛ ሪቫይቫል አንለው። ይሄ ሰው የሚያወራ የዓለም ነገር ያጨበጨብክልን እንዲህ ያለ ኪዳን ያሳየኛል። እናንተ ሰዎች ኪዳኔ እንዲሁ ነው የሚሰራ ይላል። ኢየሱስ እኮ መጥቶ ገለባበት። የነበረውን ስርዓት ምን አደረገ? አፈራረሰው። የዚህ ዓለም ሀብታም በሙሉ ተንደፋደፈ ሄደና። ለምን ሰው የሚፈራውን ሞት ያባረራል። ከዛ እኔ ከምሞት ገንዘቤን ይዤ ምን ልበል አለ።
እግሩ ስር ብወድቅ ይሻላል አለ። ከዛ ወደቀ። ትእዛዝ ተጠብቀው በል አይዞ የዘላለም ደህንነት እንድታገኝ መስቀልን ተሸከመ። ምን በላይ ተሸከም ሲል እጢው ወደቀ። ምክንያቱም ገንዘብ ሊያባሉ ገንዘቡን ሁሉ ሊሰጥ ሆነ። በምን ሊኮራ ነው የሚመካ? በማን ይመካ? ገና ተፈጥሮ ይችን ኢትዮጵያ ተፈጥሮ ልምላሜ ምናምን የሚሏትን በሙሉ አንድ አመዷን ነው የምናበላት። የሰው ጥበብ እዚህ ምድር ላይ አመዱን ይበላል። እንትና ያደረገው ነው የምናደርገው። ጆን ዌስሊ ይባላል። እንደው የሱ ሰው ታሪክ ደስ ነው የሚለው። ጆን ዌስሊ በጣም ጠንካራ አገልጋይ ከመሆኑ የሄደበት ከተማ ወዲያው ንግድ ቦታ፣ ወዲያው መጠጥ ቤት፣ ወዲያው ሁሉ ነገር ተዘግቶ ሁሉም ተሰብስበው ምን ይበላሉ ነው ጥያቄ። ከዛ የእንግሊዝ ሀገር ንጉሥ በዛ ጋር ያለ መጠጥ ሊጠጣ በሙሉ መሸታ ቤት ተዘግቷል። እኛ በሙሉ መሸታ ቤት ብቻ ቢዘጋኛ ደስ አይለንም። አገራችን ላይ ሰው ከሰማይ በሚሆን እንጀራ እንዲኖር ከሰማይ መና አይወርድም። እስራኤል ሳይሰራ ነው የበላው። ታያላችሁ ምድራችን ላይ ሰው ሳይሰራ ይበላል። ታዲያ ምን ሊሰራ ነው? ካልሰራ ሲባል ይጸልያል። ምን ያነባል? በዛ ቴዎሎጂ ትምህርት ቤት ገብቶ ሌሊት ሲጸልይ ያድራል። እዛ ያኔ ጅማ የተነሳ ሪቫይቫል የለም። እነኛ ነጮች እንትን አድርገው ነው ሚሽነሪ እዛ ሲጸልዩ ወረደባቸው። ኢትዮጵያ ላይ ታላላቅ ታይቶ የማይታይ ድንቅ ይሆናል። ጨለማው ሲሰራ ኖሯል። እንዳንዷ እዛ ጎተራ ስናገለግል አበበች ትባላለች። መዝሙራችን ጥልቅ ብሎ ገባ። ጌታን ተቀበለችና አንድ ነገር አወራችን። ያለችው ይሄንን ነው። እኔም ማመልከው ዛራ አለች። 3 ቀን ባዶ ወራቁቴን ያስተኛኛል። ረድልኝ ይላል። እኔ ደህንነት ጨርሰኛል። እዛ ቆሪጥ ጋር የሚሄዱ ደብረ ዘይት ቆሪጥ አለ በልዑል ላይ የሚሄዱ ሰዎች አንቺ እኮ ማይረባ ዛር ይዘሽ እና እንውሰድሽ አሉኝ አለች። እስቲ ከነሱ ጋር በሙሉ ከድህነቴ ምን እንድል አለች። ከዛ እንዴ ብሎ መጣ ሰውየው። ከዛ ልዑል ላይ ወጣለች። አንድ ምን የመሰለ እግዚአብሔር ነኝ የሚል አለች። ሁሉም አጎነበሰ። ያ ያለኝ እድል ምንድን ነው የፈለግከው ብሎ ሰውየው ጠየቀ። ኧረ እዚህ ሴት መጥታለች። እንደው በየቀኑ ምን ላይ የሚያስተኛት ቆዳ ላይ ነኝ ውሾች ከዛሬ ቀን ጀምሮ ከለዋ ላይ አባረ ኪዳን ተግባ። የሚቀጥለው ስትመጣ የሆነች ወርቃማ እንዴች ከነንተኗ ትግዛ። እዛ ይሸጣል ወርቃማ ገበያ። ከደሟ ጋር ቃል ኪዳን ትግባ ከኔ ጋር ከዛሬ ቀን ጀምሮ ይሄን ውሻ ከለዋ ላይ ምን ብያለሁ። ራሱ ሰይጣን እኮ ነው የሚለው። ሄድኩና አለች። ያንገዛዛው መጣው ቃል ኪዳን እንደሜ ሌላ አማረጋለሁ አለች። ከዛ ውሽ ብሎ በሙሉ ከላይ ላይ ሲያባረራቸው ሄዱ አለች። ከዛ ምን ላድርግ ስለ ሂጅና ቤትሽን ልታድሽ ሳጥን አለ ቤትሽ ስትገቢ ብር አዳዲስ 100 ብሮች ታገኛለህ። ቤትሽን አዲስ ከዛ ቀን ጀምሮ አለ የምትኖረው ደብረ ዘይት ነው። እዛው አታውቀውማ ሰው። በዚህ ጋር የሚያልፍ አውቶቡስ በሙሉ ኪሱን ነው ማስወልቀልሽ። ማንም ሰው እዛ ጋር ይረባዋል አለች። መጥቶ ምን ይላል? የኪሱን ገንዘብ ከነመጠጥ ጠጥቶ ተነስቶ ይሄዳል። እሱን ለማረጋል አላመንኩትም አለች። ምን ሲለኝ ቤት ስትገቢ ሳጥን ውስጥ ምን ታገኛለሽ? ገንዘብ። ሳጥኑን ሙሉ አላት። እና በሰይጣን መዋሸት አመጣለች። ሰይጣን እየዋሸ ነው አልኩና ሄድኩ አለች። ቤት ሳጥኑ ተቆልፏል አለች። ቁልፉ ማን ጋር ነው ያለው? እኔ ጋር። የውሸታ ማለት አለች። ስከፍተዋል እንዳለ ተኝቶበታል ብር። ከዛ ቀን ጀምሮ አለች ከደብረ ዘይቱ ቆሪጥ ውጭ ምን የለም አለች። እግዚአብሔር የለ። የኛ እግዚአብሔርን ነው እናንተ የምታሳንሱት። የሰይጣኑ እግዚአብሔር እኮ ማዕት ነገር ነው እየሰራ። ተነሳውና ቤቴን አደስ። ከዛ ጊዜ ጀምሮ ምን ከላይ ላይ ተባረረ። ግን እጨነቃለሁ አለች። ሰይጣን የነገሩ መጨረሻ ምንድን ነው? ዘላለም ሞት ነው። ጌታን ተቀበለ። ያኔ ታሪኩና ምን ዮናስ በሚያገለግሉበት ዘመን ሙሉ ወንጌል ብሎ ጮኸ። ለምን ጎተራ መጥቶ መዝሙር አለቅ ሲላት በደገተልና ቀጠና 2 ያዙ ይልቀቁኝ ብሎ መንፈሱ ተባረረ። ከዛስ እንግዲህ ድህነት ሊመለስ ሻማ መሸጥ ጀመርኩ አለች። ምን ልብላ አለች። ቸርች አታበላማ ምን የላትም። እስኪ እምነት በሉ ገንዘብ ቢኖራቸው በዛው የራሳቸው እዛው የቸርች ገንዘብ እንካን ለመንጋ ኢየሱስ አለው። አሜን። ለምን በጣም ያልተለወጠ ቤተክርስቲያን ውስጥ መዳን ራሱ አደጋ ነው። እኔ ራሴ ማገለግልበት ሰዎች በግድ ነው 50 ብር 100 ብር በዛ ዘመን ብዙ ነው ቢከትሉ እንጂ ቸርች ያ ሁሉ ያገለገልኩ አንድ ቀን እስቲ ደሞዝ እንክፈላቸው እንደም የሚሉት ምንድን ነው መከራ ሲበዛባቸው በርትተው ይወጣሉ። እነሱ ግን ምን ላይ ተቀምጠው ነው
መቀመጫው ላይ ተቀምጠው ያን በ80-90 ሚሊዮን ብር አስቀምጠው እነሱ በሰላም ሊጨቁኑ ይፈልጋሉ። ስጋ ነው በለው። ሳያስቡት አገኘው። ድንገት ደርግ ወደቀና ድንገት ኢህአዴግ ሲከፋት በለው። ኢየሱስ ጌታ ነው። ተቀልል ነው ተኩል መጠቀልለው የሚቀጥለው ቀን ምን ላስተምር ነው። በዚህ ግንኙነት ውስጥ ባለፈውም ትንሽ ብያችኋለሁ ስለ ቤተክርስቲያን መተባበር እንዳነሳው ምንድነው ረዳት መንፈሳዊ ዓለም ላይ ረዳት የሚባል ትምህርት አለ። ይሄ ማወራላችሁ ይውላችሁ የኛውን የዚህኛውን መልክ ትታችሁ የትኛውን ብቻ ከያዛችሁ አዲሱ ሰማይና ምድር ረዳት ይሄ ዓለም ያለው ወደዚህ ሽፍት ያደርጋል። ቅድም ያልኳችሁ መላእክት ምን ያደርጋሉ? ሽፍት ያደርጋሉ። ከዛስ ማን ይቀራል? አውላላው ሰይጣንና ዓለም ማን? ስጋ። እዛ ውስጥ ያሉ ሰዎች በየትውልዱ ያሉትን እንመነጭቅና ወደዚህ ነው የምንናዘራቸው። ኑሮ አሁንም አለ። እስቲ ለአዲሱ ሰማይና ምድር ኑሮ አለ በሉ። እሱ ኑሮ ላይ ነው እንግዲህ ለምን ስለዚህ ከዛ ወዲህ መርገም የለም፣ ለቅሶ የለም፣ በሽታ ላይ በቀላሉ ሲቀርቶ እሱ የትንሣኤ ላይ ሳለ እንደው ጎበዝ ከተገኘ በሙ የሚነጠቅ ካገኘን ወደ ሰማይ የሚሄድልን አንድ ለታሪክ ቢገኝልን ጥሩ ነው። አንዴ ሄኖክ፣ አንዴ ኤልያስ። ጌታ ይክበር። ወንድም ሊሆን ይችላል፣ ምንም ሊሆን ይችላል፣ ሴትም። ግን ይሄ በጣም አደገኛ ልንና ልናንተ ሳይሆን ምናልባት በእኛ ስር አድገው አኩሬትሊ እያሳየናቸው በትክክል ባለ ራእይ የሆኑ ድምፁን የሚሰሙ አሁን ምን ነው የመለኮት 5 ማንነትን ከዛ መልአክህን ከዛ የዘሬ ቋንቋ አየሩን ከዛ የሰውና የምንን ይሄ ተፈጥሮ ጥበብ ይውላችሁ። እንዲህ አይነት ሰዎች ሊኖሩን የሚችሉት ከና ከማህፀን ሲወጡ እኛ ካስተማርናቸው። የምን ትምህርት ያልነካቸው? የዓለም ትምህርት። የምን ሶሳይቲ ያልነካቸው? የሰው ምን ማለት ነው? አንድ የሰይጣን ሰራተኛ ነው ይትባረክ ትባላል። ሉቃስ አካባቢ ኢትዮጵያ ውስጥ ሉቃስ ሰፈር ነበር። በ6ኛው ወር ሐረር ወስዷት ነበር መናፍስቱ። ለኔ ስጡኝ ብለው ወስዶ እዛ ነው ያሳደጋት። ምንም ቋንቋ አትችልም። ልሳን ነው የምታውቀው። በልሳን ግን የትኛውንም ምን ትናገራለች። መንፈሱ ይሰጥቷታል። ልክ በጥቂት 18 ጌታን ልትቀበል አንዴ ከሐረር መንፈስ መጥቷት ጎንደር ወደቀች። ከዛ መንፈሱ ተመታ። አንድ ጴንጤ ተከታትሎ ያስጣል። ከዛ እንዴ ልናገራለች፣ ገንዘብ የለኝም መናገር አልችልም ማለት በስንት መከራ አዲስ አበባ ተመለስኩ አለች። ሁሉ ነገሯ ዓለም አቀፋዊ የሰይጣን ምን ነበረች? ምን ፈልገው እንደ የተባረከ አይነት በማን መንፈስ የተሞላ በእግዚአብሔር ልሳኖች እግዚአብሔር ያላቸው የዚህ ዓለም አይምሯቸው ምን የሆነ ዜሮ። ታዲያ እግዚአብሔር መንፈስ አብሯቸው አለ፣ ሁሉንም ድል ይነሳል። አጭር ጸሎት ይበቃናል። ተዘጋጁ። ትምህርታችን ይቀጥላል። ለነገ ግን ፕሮግራም እንዘጋጅ። ተባረክልን። ከፍ ከፍ በል። ይቺው ምሕረትህ አብራን ትደር። እግዚአብሔር ለአዲሱ ሰማይና ምድር የሚሰራበት ሽፍት የሚያደርግበት እግዚአብሔርን መምሰል ይለቀቅ። አሁን ዛሬ የተናገርከኝ ላስተምረው የነበረ በመንፈሳዊ ግንኙነት ውስጥ ያላስፈላጊ ህብረት በማድረግ የነበረ ሸክም አይቻለሁ ይንከባለን። ቀንበሩም ይውደቅ፣ ነፃ መውጣት ይሁን። በሰላም ህዝብን አድርስ። በኢየሱስ ተባረኩልን። ፕሮግራሞቻችን እዛ ላይ አሉ።